እዛው ውስጥ መግደያ አላቸው እዛው ውስጥ መግረፊያ አላቸው እዛው ውስጥ ማስወገሪያ አላቸው ፌር ነው መልስ ይጠይቃል ይሄ ነገር ማለት ነው ይሄ ነገር ቀጥሏል ሰዎች የዘሩትን ያጫዱ የቤተ ክርስቲያን ታሪክ ውስጥ በመጽሐፍ ቅዱስ ውስጥ እጅ በእጅ በስጋ የሚዘሩትን ከስጋ መበስበስ ያጫዱ አይተናልና አይ እግዚአብሔር አይፈርድም የምትሉ ሰዎች ካላችሁ እኔ ይፈርዳል ነው ብለው ሽንት ቤት ለ3 ቀን ሽንት ቤት እየተንጠበጠበብኝ አስሮ ገርፎኛል እና በቤተ ክህነት ውስጥ ነው ይሄ የተፈጸመው ማለት ነው ብዙ ጳጳሳቶችም እጅ አለበት ባጭሩ ለማስረዳት መቃብር ቤት ውስጥ ሆኜ ጂኒ የምጎትት ሰው ነበር እና እንዳትፈራ ጥበቤን የምትወርሰው አንተ ስለሆንክ አንድ ነገር ላሳይ ይወዳለሁ አሁን ማሳየን ነገር በትኩረት ተመልከታለኝ ጊዮርጊስን እጠራዋለሁ ነው ያለኝ ስጠራው አንተ ባይነታዩ አላለ ደሜን አፈሰሰና በቅዱስ ጊዮርጊስ አለቃችሁ ተገዳችሁ ማርያምን ተክለ ሃይማኖትን ጊዮርጊስን አባ ሳሙኤልን ይዛችሁ ከችበሉ ምናምን አላቸው ማለት ነው የኤልያስምና የሰው አጽም ይላል ይሄንን አንድ ላይ ቀመመህ ከታቦቱ ስር አስቀምጥ ነው የሚለው አውቶማቲካሊ ድግምቱን ከደገመው በኋላ ማርያም ነኝ ብላ ነበር የምትመጣው በብዛት ስዕሏን በጣም በስርዓት እንደዚህ አሰርቻ አስቀምጬዋለሁና ለምን ምድር ላይ ያስቀመጥከው ስዕሌን አለችና ተቆጣች በጎጃም አካባቢ ማርያሜ ተብላ ነው የምትጠራ ትግራይ ደግሞ ልዕልተ እንቁላለ ወርቅ ትባላለች እንግዲህ አስኮ ገብርኤል ያገለገልኩ በነበረበት ሰዓት በጣም አደገኛ የሆነ የመናፍስት አሰራር በሩ ላይ ገና ሲገባ የቅዱስ ጊዮርጊስ ስዕል በትልቁ አለ ከተመለሰ ይመለሳል ካልተመለሰ ገለዋለሁ ብዬ ሽጉጤን ይዤ ሄድኩኝ ወለጋ ከግቢ ወደ ቤት ገባ ልክ ቤት ገብቶ ቁጭ ሲል ሄጄ ሽጉጤን አወጣውና በሰደፍ በቃ ፍልጥልጥ ሳረገው ተኩስ ምናምን ተፈጠረ ባሩድ በአፍንጫ ሁሉ ይሰማኝ ነበር እንደዚህ ሲተኩሱብኝ ሽንት ቤት ለ3 ቀን ሽንት ቤት እየተንጠበጠበብኝ አስሮ ገርፎኛል ገድላቶችን ተመልከት ድርሳናቶችን ተመልከት ጥንቆላ ናቸው በነገራችን ላይ አርጤምስ ማርያም ነች እነዚህን ሁሉ ላቃጥላቸው ነው አለ ያን ላቃጥላቸው ነው እነዚህን ጣዖታት ናቸው ትምክህቴ በመስቀሉ ላይ የተከናወነው ኢየሱስ ክርስቶስ የኔን በደል ይዞ በደል የሆነበት የኔን ኃጢያት ተሸክሞ ኃጢያት የሆነበት አንገቱን ደፍቶ እኔ ቀና ብዬ እንድራመድ ያደረገ እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው ያደኩትኝ በእኛ ቤተሰብ ውስጥ 3 ወንድ ልጆች አሉ 3 ወንድ ልጆችም የቄስ ልጆች ስለሆነን የግድ ያንን የቅስናውን ትምህርት መማር ስላለብን በቃ የቅስና ትምህርት የቄስ ትምህርት ያብነት ትምህርት የሚባለው በአካባቢያችን ላይ በጣም ትልቅ ስፍራ የሚሰጠው የጽድቅ መንገድም በዛ ይገኛል ተብሎ ስለሚታሰብና ስለሚታመን እንግዲህ 3ቱም ወንድማማቾች የኔ ታላቅ ወንድም እንግዲህ ቄስ ነው የቅስና ትምህርቱን ጨርሶ በአጠቃላይ የመርጌትነቱንም የምርግትናውንም ሙያ ተምሮ ግን አሁን በቅስና ነው የሚያገለግለው የኔ ታናሽ ወንድምም እንዲሁ የቅስና ትምህርቱን ዲቁናውን ቅስናውን ምናምን ተምሮ ከዛ በኋላ ግን በመሃሉ ያው ዘመናዊ ትምህርት ስለተማረ ሙሉን አልጨረሰውም እንጂ ሶስታችንም በዚህ ባብነት ትምህርት ቤት በቄስ ትምህርት ቤት ነው የተማርነው ማለት ነው ከሶስቱ ወንድ ልጆች ውጪ 2 ሴቶች ልጆች አሉ እና በጣም የሚገርመው ነገር 2 ሴቶች ልጆች ራሱ ከአባታችን ከቄስ መስገቡ ገላው ውዳሴ ማርያም መልካ ኢየሱስ የሚባለው በደንብ ተምረው አሁን ዘይቤ የሚባል ይሄ የግዕዝ ቋንቋ አለ አንቀጽ አለ ነባር አለ ይሄን በደንብ አድርገው አቀላጥፈው ያወራሉ ኢቭን የኔ እናቴ ወለደችኝ ብዙ ዓለም ዳምጤ ትባላለችና
ለማስቀደስ ወደ ቤተክርስቲያን ስትሄድ ቤተክርስቲያን ላይ ዝም ብሎ ተራ የሆነ ዲያቆን ከጮኸ ቄስን ተናኮ እንደዚህ አበላሽው ትላለች እና በደንብ ግዕዝን ተንትና የምታውቅ ነች እኔ እናት ኢቭን ሁለት ሴቶች ልጆች ራሱ የግዕዝ ቋንቋን ያውቃሉ እና እስከዚህ ድረስ በጣም ፍቅር ስለነበረን የቤተክርስቲያን ፍቅር አባቴ ስለነበረው በዛ በቆሎ ትምህርት ቤቱ ውስጥ ወንዶች ብቻ ሳይሆን ሴቶችም እንዲማሩ የተደረገበት ነገር ነበር አባቴ በጣም ቤተክርስቲያንን ስለሚወድ በዚህ መንገድ እንዳልፍ በጣም እስከ ጵጵስና እንድደርስ በቅድስና ህይወትም በዛ ቤተክርስቲያን እንግዲህ ያላገባ ሰው ነው ጳጳስ ሆኖ የሚሾመው ተብሎ ይታመናልና ጋብቻ እንኳን እንዳገባ ፈቃደኛ አይደለም ነበር በጣም ብዙ ትምህርቶችን ከጨረስኩኝ በኋላ ጳጳስ ሆኜ በቃ ቤተክርስቲያንን እንዳገለግል ነበር ፍላጎቱ ማለት ነውና እጅግ በቤተክርስቲያኗ ውስጥ ብዙ ደክም ያለሁኝ ብዙ አለፍ ያለሁኝ ግን እግዚአብሔር ሁሉ ጊዜ ልብ አምላክ ስለሆነ ልብህን አይቶ ሊጠቀምብህ ሲወድ ወደ አንተ መጥቶ ነው ወደ ክብር የሚመልስህና እኔ መውጣት የሚገባኝ ሰው አይደለሁም ነበር በጣም እነዚህን ትምህርቶች ያብነት ትምህርቶችም ካጠናቀቅኩኝ በኋላ በዛው ፋሚሊ ውስጥ በጣም አንቱ የተባሉ ምናልባት ወደ ጎጃም ምድር ሰምተህ ከሆነ እነ ራስ ኃይሉ ተክለ ሃይማኖት ንጉስ ተክለ ሃይማኖት የሚባል ፋሚሊ ውስጥ ነው የኛ ቤተሰብ ያለና እንግዲህ እዛ ነገስታቱ አጼዎቹ ውስጥ ደግሞ በጣም ብዙ አይነት ስርዓት አለ ብዙ አይነት ጥበብ ተብሎ የሚታወቅ ነገር አለና በዛ ውስጥ ደግሞ የናቴ ያባቷ አባት የኔ ቅማቴ ማለት ነው ንጉስ የማጠንቱ ይባላል በጣም ስመጥር ታዋቂ የሆነ አደገኛ የሆነ መርጌታ አደገኛ የሆነ የድብትርና ስራን የጥንቆላን ስራን የሚሰራ ሰው ነበር እና ይሄንን ጥንቆላ ስራ ሲሰራ ግን በቤተክርስቲያኒቱ በጣም ትልቅ ስፍራ የተሰጠው ቤተክርስቲያን ጸናጽል መቋሚያ ይዞ ማህሌቱን ሲጮህ ያደረ እንግዲህ የገብርኤል ቀን ወይም የወርሃ በዓል የክብረ በዓል ቀን ምናምን ከቤተክርስቲያን የበለጠ እቤቱ ውስጥ ሰው ይመጣል ማለት ነው ግቢው በጣም ነው የሚጨናነቀው በሬ ይታረዳል በየወሩ በቃ ሰው ይሰበሰባል ድግስ ይደገሳል በቃ አባ ትልቁ ነበር የሚሉት እኔ ቅማቴ እንዲህ አይነት ስም ነበረው አባ ጌታውም የሚባል ተቀጽያ ስም ነበረው እና በጣም ብዙ ፈረንጆችም ይመጡ ነበር ለማስጠንቆልና እኛ ደግሞ በዛ በቆሎ ትምህርት ቤት ስንሄድ እኔና ወንድሜ ታላቅ ወንድሜ ነበርን በጣም በብዙ የተማርነው እና አንዳንድ ጊዜ ስንሄድ ይሄ ልጅ የኔን ጥበብ ይወርሳል ግን መጨረሻ ላይ ይክደኛል ይል ነበር ይሄንን ትንቢት ይናገር ነበር ሰውየው በጣም አደገኛ የሆነ የመናፍስት አሰራር የሚሰራ ሰው ነው እና በጣም ብዙ ህዝብ በሚኖርበት ሰዓት ነው እኔ የምሄደው ስለምፈራ አንድ ቀን ልጅ ያለኝ በ23 የጊዮርጊስ እንድትመጣ ፈልጋለሁ አለኝ እኔ መማረው እዛው ትምህርት ቆሎ ትምህርት ቤት ነበርና እሺ ብዬ ሄድኩኝ ናል በጣም ከፍተኛ የሆነ የሚያስፈራ ሰው ነው በቃ ሰውም ስለሚፈራው እኛም ልጅ ስለነበር እንፈራዋልና በሩ ላይ ገና ሲገባ የቅዱስ ጊዮርጊስ ስዕል በትልቁ አለ እና ቁጭ እንዳልኩኝ ልጅ ያለኝ ይሄንን ታቀዋለህ አለኝ አው አውቀዋለሁ ማን ነው አለኝ ጊዮርጊስ አልኩት አየኸው ጊዮርጊስ ማለት በቸገረህ ጊዜ ፈጥኖ የሚደርስልህ ጠላትህን የሚቀጠቅጥልህ ስትፈልግ ደግሞ የሚመቀንህን ሰው ማጥፋትና መግደል የሚችልልህ እሱ ነው አለኝ እና እንዳትፈራ ጥበቤን የምትወርሰው አንተ ስለሆንክ አንድ ነገር ላሳይህ እወዳለሁ አለኝ እሺ አልኩት ከዛ አረጋጋኝና አውቶማቲካሊ ምንድነው ያደረገው ቅማቴ መስወበ ወርቅ የምትባላለች አንዳንድ ጊዜ በእኛ ቤተክርስቲያን በራሳቸው ምናምን ይዘው ቅዳሴ ሲገቡ ቃጭል ለየመቱ ሽቲ አልብሰዋት ወደ ቤተልሔም ወደ ቤተ መቅደስ ይገባሉ ካህናቱ እንደዛች አይነት መስወበ ወርቅ ነች ህብስቱን የሚይዙባት
ከዛ አሁን ማሳጊን ነገር በትኩረት ተመልከታለኝ እና መጀመሪያ ግን የሆነ ሚጋዝ እጽ አለ ያንን እጽ ነው የሰጠኝ ያንን እጽ እንዳትለቀው በቃ እሱን ያዛለኝ እሺ ብዬ ያንን ያስኩኝና ምንድነው የተፈጠረው ያችን እጽ ያስኩኝና ያችን መሶበ ወርቅ አመጣና ቁጭ አደረጋት ከዛ ገምሌ የምትባል ዋንጫ ነበረችው ስሟ ገምሌ ትባላለች ማንንም ሰው አይነካትም በሷ ወፍራም ጠላ ቀረበ ትኩስ ጠላ ቀረበ ሌላ ደግሞ ዳግማዊ አረቂ የምትባል ደግሞ አለች ዳግማዊ አረቂ ማለት ሁለተኛ ተደጋግማ የምትወጣ አረቂ ነች ያቺን አቀረበ ደግሞ ሞብረሌ የምትባላለች ሞብረሌ በምትባለው ያቺን አቀረበ ከዛ ይሄ ከቀረበ በኋላ ደግሞ ሽቶ ደግሞ ኮከብ 3 ኮከብ ያለው ዳርክ ናይት የሚል ትዝ ይለኛል ያንን ባለ ኮከብ ሽቶ አቀረበና አሁን ዝም ብለ ተመልከታለኝ እና ጊዮርጊስን እጠራዋለሁ ነው ያለኝ ጊዮርጊስን እጠራዋለሁኝ ስጠራው አንተ ባይነታዩ አላለ እኔ በጣም ጓጓው ጊዮርጊስን ለማየት እኔ ጊዮርጊስን በጣም ነበር የምወደው ቆሎ ትምርት ቤት ምናምን ሆኜ በቃ ስሳልም ጊዮርጊስ ይሄን ካደረክልኝ ይሄን አረጋለሁ ነው ምለውና ከዛ የተነሳ ጊዮርጊስን በቃ ማየት በጣም ናፈቅኩኝ ከዛ ገለጥ አደረገውና ያንን መሶበ ወርቅ ከፈተውና ቁጭ አደረገው ሲከፍተው የጊዮርጊስ ምስል ያለበት ታቦት ነው እዛ ውስጥ የተቀመጠ ማለት ነው ከዛ እዛ ታቦቱን አሳየኝ ይሄ ታቦት ነው የጊዮርጊስ ታቦት ነው አለኝ እሺ አልኩት አሁን መናፍስቱን የጊዮርጊስን የሚሳበ ቅዱሳን የሚባለውን አዋርሰሃለሁ አለኝ እሺ አልኩት ከዛ መጨረሻ ላይ አሁን ምልክቱ አለች እዚሽ ላይ እንደዚች አድርጎ በምላጭ ደሜን አፈሰሰና ጠብ አደረገው ማለት ነው ዛ እንትኑ ላይ ታቦቱ ላይ ከዛ ጠብ አደረገውና አውቶማቲካሊ ሽቶ ረጨ ወደ 99 የሚሆኑ ሰንደሎች ተወከሉ ከዛ በኋላ ያቺ ወፍራም ጠላ ቀርባ አይደለም ወፍራም ጠላዋን ደግሞ እንዲሽ ደፋ አደረጋት አሁንም ዳግማዊ አረቂዋን ደግሞ እንዲሽ ደፋ አደረገትና ከዛ ድግምቱን መድገም ጀመረ ማለት ነው እኔ አሁን ድግምቱን አቀዋለሁኝ በከፊሉ እንደዚህ ነበር የሚለው በስመ አብ ወልድ ወመንፈስ ቅዱስ አሃዱ አምላክ ብሎ ነው የሚጀምረው ለማስመሰል በስመ አብ ወልድ ወመንፈስ ቅዱስ አሃዱ አምላክ ይልና ምሳበ ቅዱሳን ንዑ ነጋሪ ካህናት ወዲያቆናት ንዑ ነጋሪ መነኮሳት ወመነኮሲያት ንዑ ነጋሪ ቆሞስ ወቆሞሲያት ንዑ ነጋሪ መምራን ወመዘምራን ንዑ ነጋሪ ኤጲስቆጶስ ወኤጲስቆጶሲያት ንዑ ነጋሪ ንጉስ ወንጉሰ ነገስ ንዑ ነጋሪ ጎደልዮ ወፈጠንት ንዑ ነጋሪ ላስታው አንስታ ንዑ ነጋሪ መቄት ወጋፋት ንዑ ነጋሪ አንግት ወዳውንት ንዑ ነጋሪ ቀምቀም ወጎጃም ንዑ ነጋሪ አማራ ወቋራ ኑ ነጋሪ ጎንደር ወበይገምድር ኑ ነጋሪ ዋድላ ወዳላንታ ኑ ነጋሪ ወሎ ወሽዋ ይልና ከዛ ይሄንን ድግም ተደገመውና ፍልሞዝን አውሎዝን ዘክቦትን ዘሆርሜቴን የሚላል ይሄንን በጣም ብዙ ነው ድግምቱ ደገመና በወበራ ጅብራኤልን ባጭበራ ሸዋቆርጥምን ጋጋ ፈንዛ ስላቅ ባሾር ባየር ተወርዋሪ በደመና ዟሪ በባህር አዳሪ በየብስ አዳሪ በቅዱስ ጊዮርጊስ አለቃችሁ ተገዳችሁ ማርያምን ተክለ ሃይማኖትን ጊዮርጊስን አባ ሳሙኤልን ይዛችሁ ከችበሉ ምናምን አላቸው ማለት ነው ከዛ ልክ እንደዚህ ያለ ይሄን ድግምቱን እየደገመ በጌታ በኢየሱስ ስም እንደዚህ አይነት ድግምት ግን ከምድራችን የተደመሰሰ ይሁን እኔ ቃወመዋለሁ እንዲህ አይነቱን ድግምት ማለት ነው አሁን በኔ ላይ እንደማይሰራ እርግጠኛ ስለሆንኩ ነው የደገምኩት ግን ሙሉን ድግምት አልደገምኩትም ከዛ በኋላ ምን ይላል የገቢር የሚባለው አደራርግ ማለት ነው አደራርጉ ምንድነው የሚለው የወይላሆ እንጨት በቅዱስ ጊዮርጊስ ስም ቀርጸህ ይላል ጽላት ቀርጸህ የሞይደር የጠሮ የፍየለፈጅ የሴት ቀስት የስንደዶስ ፌት የጥፍሬና የምድርምቦይ የሰባት ገቢያፈር ሰባት ፍልፈላፈር ሰባት ንብ ሰባት ግብረ ጉንዳን የኤልያጽምና የሰው አጽም ይላል ይሄንን አንድ ላይ ቀመመህ ከታቦቱ ስር አስቀምጥ ነው የሚለው ገቢሩ ስለዚህ ከታቦቱ ስር እነዚህ ነገሮች ተቀምጠዋል አውቶማቲካሊ ድግምቱን ከደገመው በኋላ በቃ የሆነ ዓለም ውስጥ ገባው ማለት ነው እኔ አላቅም የሆነ ዓለም ውስጥ ገብቼ ብቻ ግን በዚህ በስዕል መጀመሪያ ታውቀዋለህ ብሎ ያለኝን ያንን ጊዮርጊስን አጅውቲ መጀመሪያ ሲመጣ ከዛ በኋላ ማርያምን አጅዋትኝ ከዛ በኋላ ሌሎችም ልክ በስዕል የተቀመጡትን አይነት ነው ማያቸው ማለት ነው
ሁሉም ሲመጡ ከዛ በቃ እኔ በቃ ደነገጥኩኝ ማለት ነው መጨረሻ ላይ እንደሞተ ሰው እስከመሆን ድረስ ከዛ አረጋግቶኝ ከነዛ ነገሮች ደግሞ እንትን ብሎኝ ከዛ ቃል ኪዳን ምናምን አደረኩኝ ከነሱ ጋር ለመኖር ቃል ኪዳን አደረኩኝ ቃል ኪዳን አድርጌ ከዛ በኋላ ይሄንን ውርሻ አዋርሶኝ በዚህ በመናፍስቱ ዓለም ውስጥ እጅግ በጣም ዘልቄ ገብቼ እሰራ ነበርና ይሄንን ስሰራ አባቶች ይደግፉኝ ነበር ጳጳሳቱ ይደግፉኝ ነበር ቆሞሳቱ ይደግፉኝ ነበር አስተዳዳሪ የሚባል ይብን እኔ አዲስ አበባ ሀብዬ ስገባ በዚህ ጥበብ በሚባለው ይሄ በጥንቆላው ማለት በዛ ቤተ ክርስቲያን ያው ጥንቆላ ይባልም ነውር ነው ጥበብ ነው የሚባለው ወይ ጥበበ ሰለሞን ወይም ደግሞ ጥበበ እግዚአብሔር ተብሎ ነው የሚታወቀው ብዙ መጻፍቶችም ስለሚሉ ከዛ በኋላ ይሄንን ድግምት ይዤ መድገም ስጀምር ከዛ በቃ ይመታኛል ብዙ ጊዜ ይመታኛል ራሴን እስከ እንትንላለሁ ማለት ነው ከዛ ይመጣና ይሄን አላዘጋጀም ይለኛል እንዴ ይሄ ዳርክ ናይት ቢባል ሽቶ ከየት አገኛለሁ እኔ ሰውየው ሞተ በ130 ምናምን አመቱ ሞተ ከዛ እኔ ትምርት ጨርሼ በቃ መርጌታ ሁኜ ተቀጥሬ ያገለገልኩኝ ይሄንን መስራት አለብኝ እንዳ ቅማቴ ብዬ መስራት ጀመርኩኝ በቃ መንፈሱ መጥቶ በጣም እንትን ይለኛል ይረብሸኛል ራሴን በቃ ስታለው በጣም በቃ 3 ቀን ምናምን ራሴን ሁሉ ስት ነበር እንዲያውም አንዳንድ ጊዜ ራቁቴን ሁሉ ብርር ብዬ ሩጭ ሄጄ ባህር ሁሉ መገባበት ነበርና በጣም ብዙ ቤተሰቦቼ ይቸገሩ ነበር ከዛ መጨረሻ ላይ አይ አባጌታው ንጉስ ሲያዋርሱት እንደዚህ አይነት ነገር ስላላሟላ ነው ብሎ ከዛ ምን ተቀረጸ መሰለህ የወይላሆ እንጨት ጽላት ተቀረጸ በወይላሆ እንጨት ጽላት ተቀረጸ ወይላሆ እንጨት የሚባል አሁን ብዙ መነኮሳቶች ይሄ ባህታውያን የሚባሉት በሱ ነው የሚሰሩ ይሄ በጣም ኃይለኛ እንትን አለው የድግምት የሚሰራበት አሰራር አለው ከዛ የወይላሆ እንጨት መጣና ከዛ በባለሙያ ተቀረጸ በጊዮርጊስ ስም ተቀረጸ እንግዲህ እሱን ታቦት ማን እንደወሰደው አይታወቅም የዛን ሰዓት ብዙ ከሞተ በኋላ ብዙ ንብረቱ ተዘርፏል እኔ አላገኘሁትም ብዙ መጻፍቶች ናቸው ወደኔ የመጡ እንጂ የጽላቱ ምንም ያው ልጅም ስለነበርና አልመጣም ጽላቱ ተቀረጸና ከዛ በጽላቱ እንዲ አድርገህ ብሎ ያኛው የጡት ልጁ ጥንቆላን ከሱ የተማረው አለቃ ፍሬው የሚባል አለ በህይወት እሱ ገቢሩን አሳየኝ ከዛ በኋላ ድግምቱን መጥራት ሲጀምር ከዛ ማርያም ነኝ ብላ ነበር የምትመጣው በብዛት እና ጊዮርጊስ ነኝ ብሎ ነበር ሁለቱ ከኔ አይለዩም ነበር እና አፍቅሮተ ማርያምና አፍቅሮተ ጊዮርጊስ የሚባለው በጣም በደሜ ውስጥ ዘልቆ ነበር የገባው በጣም ነበር መወዳቸው እና የመናፍስቱ አሰራር በጣም ልዩ አይነት ነው የድግምቱ ማሰራር ልዩ አይነት ነው ግን በዋናነት ይሄ የመናፍስቱ አሰራር ያንን መስተፋቅርም ሆነ መስተአብድም ሆነ መስተጻልም ሆነ የሚሰራው ከአጋንንቱ ጋራ በጣም ስትለማመድና ስትዋረስ ነው የሚሰራው እንግዲህ የጊዮርጊስ ዝክር ዘክራለሁ በጊዮሩ እኔም እንደ ቅማቴ ማርያምንም እንደዚሁ ነው ከዛ በኋላ ማርያም ስትመጣ ግን በጣም ልዩ ስም ትነግረኛለች እና አንድ ጊዜ ስዕሏን በጣም በስርዓት እንደዚህ አሰርች አስቀምጨዋለሁና ለምን ምድር ላይ ያስቀመጥከው ስዕሌን አለችና ተቆጣች ለምን ስዕሌን ምድር ላይ ታስቀምጣለህ የራሱ ጠረጴዛ የከበረ ነገር ያስፈልገዋልና እዚህ ጋር እንዲህ አድርገህ ሽቶ ያርከፈከፍክ ምናምን በቃ ብዙ ነገር ነው እሺ ብዬ ታዝዤ ያን ማድረግ ስጀምር በጣም ልዩ ስሞቿን ነገረች ማለት ነው እንግዲህ በዚህ ጥበብ በሚባለው መንገድ ሲሄድ በጎጃም አካባቢ ማርያሜ ተብላ ነው የምትጠራ በጎጃም አካባቢ ማርያሜ ተብላ ነው የምትጠራ በጎንደር ዘነበ ወርቅ ትባላለች በትግራይ ደግሞ ልዕልተ እንቁላለ ወርቅ ትባላለች በዚህ ደግሞ በሸዋ አካባቢ ደግሞ ስትጠራ ደግሞ ራሄሎ አሁን ራሄሎ የምትባለዋን የማይጠራ ጳጳስ የለም የትኛውም ጳጳስ ራሄሎ የምትባል ጥበብ ብሎ የሚጠራት አለችው ግን ማርያም ነች በዚህ ደግሞ በኦሮሚያ በምራቡ አካባቢ ደግሞ አቴቴ ነው የምትባለው እና ይሄንን ስም ሁሉ ገለጠችልኝ ማለት ነው ማርያም የምትባለው ሪል ነው የሚመጡት በቃ እጋጃቸው ነው የሚመጡት ለምሳሌ አሁን አንተ ገብረ መንፈስ ቅዱስን ብትጠራ ገብረ መንፈስ ቅዱስ ስዕሉ መስሎ ነው የሚመጣልህ አባ ሳሙኤልን ብትጠራው አባ ሳሙኤል ዘዋልደባ አንበሳ እየጋለበ ይመጣልሃል እንዲህ አይነት ነገሮች አሉ ይሄን ወይ አሁን ምንድነው መሰለህ የመናፍስቱ አሰራር በጣም ልዩ ነው ለምሳሌ አሁን ቅድም የጠቀስኩልህ የጊዮርጊስ ወይም ደግሞ አጀረ ጴጥሮስ የሚባለው ምሳበ ቅዱሳን ተብሎ ይታወቃል
እንደገና ደግሞ ፍልሞዝን የሚባል አለ ጥበብ የሚሏት አለች መንግስት ክሙ የሚባል አለ ስማቸው ግን ሳጥናኤል ነው ዝሮ ስሙን ቀያየረው እንጂ ሳጥናኤል ነው ከዛ በዛ አይነት መንገድ ነው የሚጠራው ማለት ነውና ይሄ አሁን መስተፋቅረን ስታነሳ ድግምቱን ስትደግም ገቢር አለው አደራረጋለሁ ለምሳሌ አንዲትን ሴት ለማጥመድ ከተፈለገ በሎሚ የሚሰራለ በቅባ ቅዱስ የሚሰራለ በሽቶ የሚሰራለ ወይም ደግሞ ጥላን በመውጋትም ደግሞ የሚሰራለ እንዲህ አይነት አሰራሮች ገቢር ይባላሉ አደራረግ ይባላሉ ድግምቱን ከደገምከው በኋላ በድግምቱ መሰረት እነዛን አደራረጎችን ይሄንን አድርገህ ይላል ጸጉር ሊያዘዝህ ይችላል ያንተን ጸጉር ወይ ምናምን የቅንድብህን ጸጉር የምናምን ጸጉር ከዛ በኋላ ደግሞ ጣቢህን ምናምን አድርጎ በሎሚ አድርጎ ድግምቱ ተደግሞ ምናምን ከዛ ወይ ተቀብተው ሰላም ልትላት ይችላል በዛ ሊተላለፍ ይችላል የመንፈሱ አሰራር እንደገና በሷ ወዝ ደግሞ የሚሰራል በሷ ወዝ በልብሷ በፓንቷ ምናምን በጸጉሯ ከዛ ደግሞ በጠላም ተደርጎ የሚሰጣል በማር ተደርጎ የሚሰጣል በቅባት ተደርጎ የሚሰጣል ይሄ መስተአብድ የሚባለው ነገር ደግሞ ስታይ ደግሞ መስተአብድ በጣም አደገኛ የሆነ ድግምት ነው መስተአብድ በጣም አደገኛ የሆነ ድግምት የምትጥላው ሰው አብዶ ልብሱን ጥሎ እንዲሄድ የሚያደርግ ነው ከመናፍስቱ ጋራ ታቆራኘዋለህ ድግምቱን እየደገምክ ከማይሰማ ድንጋይ ላይ ቆመህ ትደግመዋለህ ከዛ በኋላ የምታደርገው ያንን የሰውየውን ወዝ ምናምን ተፈልጎ ወዙ አንድ ላይ ተቀምሞ በስጋ ባሞራ በጥቁር አሞራ ስጋ ተደርጎ ተቀምሞ ከዛ ወይ ለድመት ይሰጠዋል ወይ ለውሻ ይሰጠዋል ከዛ በኋላ ሰውየው በቃ እንደ ከልብ ነው የሚሆነው ከዛሳ ሰውየውን ለማዳን ከፈለገ ገንዘብ በዳጎስ ያለ ገንዘብ ከሰጠው የውሻር ነው መመለሻው የውሻር ሲበላ ነው ሰውየው ወደ ማንነቱ ይመለስ በድመት ተሰርቶ ከሆነ የድመት አር ሲበላ ነው የሚመለሰው እንዲህ አይነት ስራዎች መስተአብድም ሰውየው በቃ አብዶ እንዲሄድ የሚያደርግ ነው በቃ ከዛ ያብዳል ማለት ነው ሌላው ደግሞ መስተጻለም ይባላል ከቤተሰብ ጋር እንዲጣላ ከሀገር ጋር እንዳይስማማ በቃ ከሰው ሁሉ ጋር በቃ ሰላም እንዳይኖረው የሚያደርግ ይሄም እንዲህ አይነት ተመሳሳይ ነገር አለ ግን ድግምቱን ስታይ በጣም የሚገርምህ ነገር ከዳዊት ሁሉ ይወሰዳል እግዚኦ የተጸመመን ይሰለቲ ሚል ወሰይጣን ይቁም በየማኑ እንግዲህ ዳዊት ላይ ብዙ ጠላቶቹን የረገመበትን ወስደው እዚህ ጋር በእርግማን ውስጥ አስቀምጠው መስተጻልም መስተአብድም መስተፋቅርም የሚሰሩበት አሉ ከዛ ጋራ ከመናፍስቱ ዓለም ጋራ ሲያገናኙት በነገራችን ላይ እርግማን ማለት እኮ ድግምት ማለት የሰውየውን ስም እየጠሩ መደጋገም መሟረት ማለት ነው እና ስትሟርትበት ከዛ መናፍስቱን ይሄን አድርግልኝ ስትለው ከገባልህ ቃል ኪዳን የተነሳ ያንን ስራ ይሰራዋል ማለት ነው ይሄ አልፎ ደግሞ መስተሃመም አለ በሽተኛ እንዲሆን የሚያደርግ መስተሃመምም እንዲሁ ነው የሚሰራው በወዙ ነው የሚሰራው በስሙ ነው የሚሰራው ከዛ ስሙ ይወሰዳል የክርስትና ስሙ ከዛ በኋላ ደግሞ ወይ ወዙም ይወሰዳል ከዛ ምንድነው አሉ ገቢሮች አደራረጎች አሉ ከዛ 7 ቀን እየቆምክ እንደዚህ በግራ እግርህ እየረገጥክ ከዛ በኋላ ትደግምበታለህ ድግምቱ ከዛ በኋላ ከተደገመበት በኋላ ሰውየው በ7ኛ ቀኑ ይታመማል በሽተኛ ይሆናል አያው ከዛሳ መቅትል የሚባል ደግሞ አለ የሚገድል በጃርቶ ወስፍ የሚደገም ማለት ነው መቅትሉ አንድ ወይ ጥላወጊ ልታደርገው ትችላለህ ጥላወጊ ማለት ጥላውን ተከትለ መውጋት ነው ወይም ፎቶውን እየወጋ መድገም ነው ከዚህ ያለፈ በጣም የመናፍስቱ ዓለም ድብቅ ሚስጥር ብዙ አይነት ትርጉም አለው አሁን አንዱ ደብተራ የሚሰራበት ሌላኛው ደብተራ ላይ ይሰራበት ይችላል አንደኛው መርጌታ የሚሰራበት ሌላኛው ይለያያሉ ስማቸው ራሱ አለቃ አለ እንትን አለ ተዋረዳላችሁ የመናፍስቱ ራሱ ተዋረዳላችሁ ዝም ብሎ እንዳይመስልህ በጣም የተለያየ መንፈሳዊ የሚመስል ጾም የሚልህ እኮ አለ ጸበል የሚያዝዝልሃል እንትን ነው የሚመስለው በቃ ሰው አሁን ምንድነው ማሩ እና መርዙ ተቀላቅሏል ገብቷል አሁን ትክክለኛ ሃይማኖታዊ ይመስላል አታቀው አሁን አንድ ሰው ወደ ጳጳሱ ሄዶ ሲባረክ ሲዳሰስ በቃ ሃይማኖታዊ ነው ብሎ ነው የሚዳሰሰው ግን ሰውየው ባለ ሀብት ነው ተዳሰሰ ማለት ግን በመስቀሉ ላይ የተሰራ ነገር አለ መጽሐፍ በጣም ነው ማነበው የታምረ ማርያም ነገረ ማርያም ባርቶስ የሚባሉት መጽሐፍቶች ምናምን ሳነብ ከዛ ነገረ ማርያም ላይ በቃ ብዙ ነገሮቿ ተዘርዝረዋል እንደዚህ ይሄ ባርቶስ የሚባለው ላይም ቱላዳን የሚባለው ላይም አንድ መጽሐፍቶች ላይ ተዘርዝረዋል ግን እኔ በዛን ሰዓት መጽሐፍ ቅዱስ የሚባል ነገር አላነብም
እንዲያውም ማየት ሁሉ አልወድም መጽሐፍ ቅዱስ አንደኛ አባቴ መጽሐፍ ቅዱስ እንዳታነቡ ይለናል ለምንድነው ስንለው አይ መናፍቅ ያደርጋል ስለሚለን መናፍቅማ መሆን የለብንም ብለን ስለምናምን መጽሐፍ ቅዱስን አናነብም ነበር እንግዲህ በዚህ ሁኔታ ምዕራብ ጎጃም ላይ መርጌታ ሆኜ ተቀጥሬ ገብርኤል ቤተክርስቲያን አገለግል ነበር ከዛ ወጥቼ በቃ በዚህ በጥበቡ ምክንያት ወደ አዲስ አበባ ገባሁኝ ከአዲስ አበባ ተነስቼ እንደገና ወደ ምስራቅ ወለጋና ክልል 6 ድንበሩ ላይ በለውጅ ጋንፎይ ወረዳ የሚባል አለ የበረሃው አንበሳ የሚባሉ የዛን ክልል የሚመሩት የክልል 6ን አንድ አስተዳዳሪ ነበሩ መላክ ኃይል ነው ይባላሉ በቤተ ክህነት በጣም ይታወቃሉ ስማቸው የበረሃው አንበሳ ነው ይባሉ በሳቸው አማካይነት ዳሎ ተክለ ሃይማኖት ተቀጠርኩኝ 32 ሄክታር መሬት ተሰጥቶኝ ሰሊጥ ሰው ያመረተልኝ ቤት ተሰጥቶኝ ምናም በቃዛ 1991 92 93 94 95 እስከ 96 እዛ ነበርኩኝ በጣም በቃ ገንዘብ ሳገኝ ሌላ መርጌታ ምናምን ተክቼ እኔ ወደ አዲስ አበባ መጣውና አስኮ ገብርኤል ገባው እንግዲህ አስኮ ገብርኤል ያገለገልኩ በነበረበት ሰዓት በጣም ኃይለኛ ነገር ተፈጠረ ማለት ነው እኔ አስኮ ገብርኤል 1997 ገብቼ 98 እስከ 99 ወንጌል የሚባል ነገር አላቅም ግን ይሄንን የዝማሬው ማሲት ቅድም እንደ ጮኩልህ አወጣዋለሁ አወርደዋለሁ በዚህ ነው ምኖረው ከዛ ይችን ጥበቧንም አብሬ ስለምሰራ ገንዘብ አገኛለሁ በዚህ መካከል አንድ ታናሽ ወንድሜ ዲያቆን ነበር በጊያልኩ ቅድም ከዛ ዘመናዊ ትምህርት ተምሮ እዛ ይጆ ሂጄ ነበር መርጌታውኝ ተቀጥሬ የምኖርበት ሀገር እሱ ዚያው ሲቀር እኔ ወደ አዲስ አበባ መጣሁ እና እዛው በቃ ዝብሎ ይጠጣል ይሰክራል ሰው ይደባደባል በጣም ባለጌ ሆነና አንድ ጊዜ በቃ ታስሮ ሲወጣ ጴንጤዎች ያገኙና ሰበኩት መሰረተ ክርስቶስ ቸርች የሚያገለግሉ ናቸውና ሲሰብኩት ወደ ጌታ መጣ ወደ ጌታ ይመጣና ከዛ ይሄ ልጅ በቁቤ ነው የተማረው በጣም ጭንቅላት አለው መጽሐፍ ቅዱስን በቁቤ ሽምድድ አድርጎ ተማረ አወቀ እዛው በቃ ወንጌላዊ ምናምን ሆኖ መጨረሻ ላይ ጴንጤ ሆነ የሚባል ስም ሰማው ማለት ነው እንግዲህ ከቤተሌዊ ከካህናት ዘር ከጳጳሳት ዘር እና አቡነ ቶማስን ምታከውና እና አቡነ ቶማስ የኛ አጎቶቻችን ናቸውና እንዳለ ጠቅላላ የፋዘር አባት የድጓ መርጌታ ነው መርጌታ ገላው ይባላል ጢያሜ ጊዮርጊስ የሚባል ሀገር ላይ እዚህ ነራስ ኃይሉ ተክለ ሃይማኖት ደንበጫን ንጉስ ተክለ ሃይማኖት ደብረ ማርቆስን ብቻ የኛ ቤተሰብ ምዕራብ ጎጃም በምስራቅ ጎጃም በጣም ይታወቃል እውነት ለመናገር እና በዚህ ሁኔታ ላይ እንግዲህ አንድ ሰው ጴንጤ ሆነ መናፍቅ ሆነ ማለት እንግዲህ ብዙ መጽሐፍቶችም አንድ ሰው ሃይማኖቱን ተቀየረ መናፍቅ ከሆነ ጸረ ማርያም ብለህ ቀጥቅጠህ ግደል የሚል ትምህርት አለ እውነት ለመናገር እኛ በማስረጃ ማቅረብ ስለምንችል ነው በዚህ ሁኔታ እኔ እንግዲህ መናፍቅ ሆነ ሲባል ስሰማ በጣም ባለሀብትም ስለነበርኩኝ ሌሎች ንግዶችንም ስለጀመርኩኝ እዚህ ጋር በጥንቆላው የሚገኝ ገንዘብ ስለነበረ ከዛ በኋላ ወንድሜ ከተመለሰ ይመለሳል ካልተመለሰ ገለዋለሁ ብዬ ሽጉጤን ይዤ ሄድኩኝ ወለጋ ሲሄድ ከዛ አንድ ኢንቨስተር ያክስታችን ባላለ አበበ ይባላል እሱ ጋር ነበር ያረፍኩኝ ከዛ አውቶማቲካሊ እኔን እንደምገድለው ስለሚያቅ ወንድምህ መጥቷል ብሎ ይነግረዋል በዚህ ምክንያት በቃ የቸርች ሰዎችን ይዞ ምሽግ ምናምን ይገባል ማለት ነው ስፈልገው አጣውት ማግኘት አልቻልኩም ከዛ በዚያው ዝምዬ ከመመለስ አንድ ሁለት ተሳቢ በቆሎ ልጫንና ለሄድ ብዬ ሁለት ተሳቢ በቆሎ ጭኜ ወደ አዲስ አበባ ተመለስኩኝ ከዛ ከስንት ጊዜ በኋላ ይሄ ልጅ ስልጣና ወደ አዲስ አበባ ይላካል ማለት ነው በመሰረተ ክርስቶስ 5 ኪሎ አካባቢ የሆነ ስልጣና የሚሰጡበት ቦታ ነበር መሰረተ ክርስቶሶች እዛ ስልጣና ወስዶ ወንድሜንማ ሳላይ አልሄድም ብሎ እኔ አስኮ ገብርኤል መምራን ሰፈር ነው የምኖረው ከዛ እየጠየቀ ይመጣል ከዛ መጣ በቃ አለቀስኩ ይሳገኘው ማለት ነው ግን ትምርቱ ምንድነው የሚለው መናፍቃን ሰላም ካላችኋቸው ታብዳላችሁ የሚባል ትምርት አለ በዛ ቤተክርስቲያን ውድ የሚነገር ሰላም አትበሏቸው የሚባል ነገር አለ ተነኳችሁ ታብዳላችሁ መናፍቅ ትሆናላችሁ ነው የሚባለው የድመት ስጋ ያበላሉ የሆነ ምናምን የሚባል ነገር አለ ያ ነገር ፍራቻ ስላለኝ በቃ እንደፈለገ ወንድሜ ናፍቆኛል ብዬ ሳምኩቲ ተቃቀፍን ከዛ ልክ ከግቢ ወደ ቤት ገባን ልክ ቤት ገብቶ ቁጭ ሲል ዙሪያውን ሳሎኑ ክሪስማስ ነው የሚመስለው እዚህ ጋር የተክልያ አለ እዚህ ጋር ያቡ ያለ እዚህ ጋር የገብረ መንፈስ ቅዱስ አለ እዚህ የማርያም አለ በቃ የሌለውን ጠይቀኝ ከ1 እስከ 30 ያሉት ጣዖታቶች ብቻ ተሰቅለዋል በክብር ወንድሜ
እንደዛም ብቻ ሆኖ አይደለም እንዳለ መጽሐፍቶቹ ገድላቶች ሁሉ በእጅ አሉ እነዛን ገድላቶች ከ8 ሰዓት ጀምሮ እስከ 12 ሰዓት አነበንባለሁ በቃ ደግማለሁ ጧፌን እያበራሁ ሽቶዬን እያርከፈከፍኩ በቃ እንዲሁ በቃ በልቅሶ ነው በእንባ ነው ምደግማቸው በቃ ከዛ ይሄ ጴንጤ መቼም ከባድ ነውና የገባው እውነት በጣም ያሳብደዋልና መቋቋም አልቻለም እንዴ አለ ገና እንደገባ እነዚህ የግብጽ ጣዖታቶች ምን ያደርጋሉ አለ ማለት በስመ አብ ወልድ መንፈስ ቅዱስ የግብጽ ጣዖታት ትላለህ እኔ ከ7 ዓመት ጀምሮ ከቆሎ ትምህርት ቤት የንተናዝር ስንት ተምሬ አንተ መናፍቅ ሆነህ ዛሬ እነዚህን ቅዱሳን ታቃላለህ ብዬ ብድግ አርጌ ብቻ የጅማ ወንበር አጋጣሚ ያገኘው በዛ አልበቃኝ አለ ሄጄ ሽጉጤን አወጣውና በሰደፍ በቃ ፍልጥልጥልጥ ሳረገው ፊቴ ሁሉ ደም በደም ሆነ በቃ የሱ ደም ማለት ነው ከዛ በቃ ያንን የተመረቀበትን ይሄ ሰርተፍኬቱ ምናምን ሰበሰብኩና በሳት አንተ ርኩስ እገላለሁ እንዲያውም ለመግደል ነበር ሐሳቤ እግዚአብሔር እንግዲህ ዛሬ ሊሰራብኝ ስለወደደ ነፍስ በእጄ እንዳይጠፋ ጠብቆኝ እንጂ በእውነት ለመግደል ነበር ሐሳቤ ከዛ ከተወሰነ ደቂቃ በኋላ ወንድሜን ነው ለካ የተነከትኩት አለቀስኩኝ እየተንፈራፈርኩ ከዛ እየሮጥኩ ምናምን ተከተልኩት አስኮ መናኸሪያ ላይ ቅጥቅጦች ከአስኮ መናኸሪያ ወደ ወለጋ ይሄዳሉ እዛ ውስጥ ገባ ራሱን አስሮ ምናምን ገባና ከዛ ሲሄድ ልክ እንትኑ ሞልቶ ነበር ቅጥቅጡ ሞልቶ ነበርና መስኮቱን እንዲህ አድርጎ እንደዚህ አለኝ ማለት ነው በእውነት ነው የምነግርህ ወንድሜ በጣም በቃ ተጸጸትኩኝ በጣም ተጸጸትኩ ምንድነው ወንድሜ የኔ ያለ ዋጋ የከፈለው መመራመር ጀመርኩኝ ምንድነው ያደረገ ያለው ወንድሜ ከዛ በኋላ በቃ መታመም ጀመርኩ ብቻ በቃ ከዚህ በኋላ መጽሐፍ ቅዱስ የሚባለው ማንበብ አለብኝ አንዳንድ ደግሞ የለኮሰብኝ ነበርና የመሰከረልኝ ምስክርነቶችን ምናምን ጻፍ አርጌ ይዣቸዋለሁ ከዛ ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ገባውና መምራኖችን የኔታ ይሄ ነገር ምንድነው እሱም ይጠይቀኝ ታው ይሄን ጥያቄ አትጠይቅ ለምን መናፍቅ ያስብላል እመዘግባለሁ ከዛ የበለጠ በቃ ብቻ ጥያቄ ነው ትምህርት ቤቱ ይዤ የምቀርበው አሁንም ጥያቄ ነው ይዤ የምቀርበው በዚህ ሁኔታ በሌላ ጊዜ መጥቶ መሰከረልኝ አሁንም ደብድቤ ሰደድኩት በሶስተኛው ጊዜ የሚገርምህ ነገር እኔ በጣም ተስፋፍቼ ስለነበር አስኮማ አካባቢ ጭፈራ ቤት ነበረኝ ይሄ ደግሞ ፑቲክ ቤትም ነበረኝ ከዛ ደግሞ ደብረ ማርቆስ ላይ ደግሞ ዳሞት ሆቴል የሚባል ከፍቼ ነበር ይሄንንም ያንንም በቃ እየተዘዋወርኩኝ ፒካፕ መኪና አለ በቃ ማኔጅ ያደረኩ ዝምሎ በቃ እየጠጣው ዘናጃልኩ መኖር ነው ጠቅላይ ቤተ ክህነት ገባሁ ከዛ ጠቅላይ ቤተ ክህነት ስገባ በዚህ በጥበብ በሚባለው ነው የገባው አይደለም እኔ ብዙ ሰዎችን አስገብቻለሁ አልገባም እኮ ቢሮ ምናምን አልገባም አላገለግልም ግን ደሞዝ እቀበላለሁ በቃ ገንዘብ አለ ምንም ችግር የለም ከዛ በኋላ ደብረ ማርቆስ ሄጄ ደብረ ማርቆስ ላይ ሻሽ የጠመጠሙ 2 መርጌቶችን ላከብኝ ይሄልሽ ከዛ በኋላ መጣው ሰላም አሉኝ በግዕዝ አወሩኝ ከዛ እንዴናችሁ ምናምን አልኳቸው በቃ ስጋ ጋበስኳቸው ምናምንና ከዛ በቃ ይሄንን ያሐሰት ትምህርት ያመጡ በቃ ይነግሩኛል ሰማ መርጌታ መስጢሩ እንዴው ትርጉሙን ታቃለህ እንዴው እንዲ አይነት ነገር አለ ምንድነው እሱ እስኪ በቃ እንንገርህ እስቲ እና እኛ ግራ ገባን ባከን ምንድነው ነዚየኑ ዘመርቆሪ ወሲሩተቲትና ወይ ዋሃ ተዘታገሰ በእንታፍቅሮተ ሰብ ዘሰቀሎ ለሰማይ ከመቀመር ዲበጽ ተሰቅለ ይሄን ሲተርጉመው እንዴ የመርቆሪዎስን ደግነትና የዋህነት እንናገራለን ስለ ሰው ልጆች ፍቅር ተመልከት በእንጨት ላይ የተሰቀለ ሰማያትን ደግሞ በከዋክብት ያስጌጠ መርቆሪዎስ ይልና የሾህ አክሊልን ተቀዳጀ ነው የሚለው ከዛ ግን እንዲው መርቆሪዎስ ለኛ ተሰቅሏል ማለት ነው ይሉኛል አራዝም በል አንተ ምን አብዳሃል እንዴ መርቆሪዎስ እንዴት መርቆሪዎስ ማለት ምንድነው ሰማይት ታዲያ ሰማዕት እኮ ነው እንዴት ለሰው ልጆች ሊሰቀል ይችላል ይሄማ ስተት ነው ታው ይሄ ስተት ነው ይሄ ነገር ስተት ነው ምናም ኢየሱስ እኮ ነው ለኛ የተሰቀለ መጽሐፍ ቅዱስን እንይ ሱማ እንደዛ ይላል ምን አልባት ሁለተኛ ተሰቅሎልን ከሆነ መርጌታ መስጢሩ ይሉኛል አሁንም እያመጡ የማርያምን አሁንም እያመጡ የጊዮርጊስን አሁንም እያመጡ የገብረ መንፈስ ቅዱስን ተወልደ መድን ክብረ ቅዱሳን አብ ወይም ዘይከውን ለኩሉ ዓለም በእንተ ልደቱ ለገብረ መንፈስ ቅዱስ እጣነ ያበው በእንተ ክህነቱ ወርቅ ያመጹ በእንተ መንግስቱ እስመ ንጉስ አብዩት ዋልቦ ባይለቅ ለሰላሙ የሚገርምህ ሲተረጎም ተወልደ መድን ክብረ ቅዱሳን የቅዱሳን
መድህን የሆነ የቅዱሳን መድህን ክብር ተወለደ ገብረ መንፈስ ቅዱስ ተወለደ ተመልከት ተወልደ መድህን ክብረ ቅዱሳን አብ ወይም ለሁሉ ዓለም እናትና አባት የሆነ የቅዱሳን ክብር የሆነ መድህን ማለት አዳኝ ማለት ነው አዳኝ ተወለደ ማለት ነው ከዛሳ ወርቀ ያመጹ በእንተ ክህነቱ ስለ ክህነቱ ወርቅን ያመጣሉ ተመልከት ዕጣነ ያበው በእንተ ክህነቱ ስለ ክህነቱ ዕጣንን ያስገባሉ ወርቅ ያመጹ በእንተ መንግስቱ ስለ መንግስቱ ደግሞ ወርቅን ያመጣሉ እስመ ንጉሥ አብይ ውእቱ አልቦ ማይረቅ ለሰላሙ ለመንግስቱ መጨረሻ የሌለው ነው የሚለው ይሄ እንግዲህ በመጽሐፍ ቅዱስ የምናውቀው ለኢየሱስ ክርስቶስ የተሰጠ ነው እንግዲህ እነዚህ ከሩቅ ምስራቅ የሄዱ ሰዎች ወርቅ ዕጣን ይዘው ሳጥኖቻቸውን ከፍተው እንደገበሩለት መጽሐፍ ቅዱስ ይነግረናልና ይሄንን ለገብረ መንፈስ ቅዱስ ሰጥ ይሄ ነገር ማስተት ሳይሆን አይቀርምላቸዋለሁ አሁንም ሌላ ስለ መስቀል አሁንም ሌላ የተለያዩ ስተቶችን ነው የሚነግሩኝ ከዛ በኋላ በራሴ አንደበት ስተት እንደሆነ መናገር ጀመርኩኝ ምክንያቱም እሱ አስጠንቅቋቸዋል ብቻ ማንነታችሁን ተገለጣችሁ ይገላችኋል ያላችሁ ከዛ መታመም ጀመርኩኝ ስማ አልኩኝ መርጌታ ስም አልኩት ምንድነው እንዲያው ወንድሜ ትክክል ሳይሆን አይቀርም ወንድምህ ማን ነው ወንጌላዊ ዘላለም መዝገቡ ይባላል ወንጌላዊ ማለት የመናፍቅ የጴንጤ በስመ አብ ወልድ መንፈስ ቅዱስ ይላሉ እነሱ ያማትባሉ እርግጠኛ ሆኜ የምነግራችሁ እናንተ ራሱ ንስሐ እንድትገቡ ነው የምፈልገው አልኳቸው ንስሐ እንድትገቡ ነው የምፈልገው በጣም ስተት ነው ይሄ በጣም ስተት ነው እንዴ ስንት አምላክ ነው በዚህ ቤተ ክርስቲያን ያለው በቃ ምናም ማለት ጀመርኩኝ ከዛ በኋላ አልነገሩኝም አሁንም በበነጋው እየመጡ ጓደኛ ነኳቸው በቃ ያበላዋቸው ያጠጣዋቸው ገንዘብ እየሰጣዋቸው ምናም ጓደኛው ቤት አለ መኖሪያ ቤት በቃ ዛ ቁጭ ቡና እናስፈላለን ምግብ ይመጣል ከዛ በቃ እነሱ ጣዖታቶችን አይነኩ እንዲ ክሪስማሶችን አይነኩ ገብቷል ይሄ ማጨሻው አለ ምን አለ በቃ ይጠብቁልኛል ትምርት ላይ ነው በቃ የሚሰሩት ከዛ መጨረሻ ላይ ስሙ አልኳቸው እነዚህን ሁሉ ላቃጥላቸው ነው አለው ያን ላቃጥላቸው ነው እነዚህን ጣዖታት ናቸው ወንድሜ እንዳለው ትክክለኛ ወንጌል ብቻ ነው በቃ ሰው ነፃ የሚያወጣው ክርስቶስ ብቻ ነው አልኩ ይሄ ስተት ነው ምናም ማለት ጀመርኩኝ ከዛ መጨረሻ መለወጤን ሲያውቁ በቃ ፈርተንህ ነው እንጂኮ የላከንኮ ወንጌላዊ ዘላለም ነው አለኝ ከዛ በቃ ወንድሜን በእውነት በቃ መልአክ መስሎ እስካሁንም ድረስ በጣም የማከብረው የምወደው የምጠይቀው እንደ መንፈሳዊ አባት ያሳደገኝ በጣም ታላቅ ወንድሜ ነው እግዚአብሔር በአገልግሎቱ በጣም ብዙ ፍሬ እንዲያፈራ ያደረገው በጣም ብዙ ነፍሳትን እግዚአብሔር በሱ አልፎ የተናጠቀ ዛሬም እያገለገለ ያለ ሰው ነው እና እንግዲህ በዚህ ሁኔታ ነበር በቤተ ክርስቲያን ውስጥ ያለፍ ነው ነገር ግን የወንጌል ብርሃን ከበራልኝ በኋላ እግዚአብሔር በእውነት ወደኔ መጥቶ ነው በቃ በወንድሜ በኩል ወደኔ መጥቶ ነው ከዛ ጨለማ ውስጥ ያወጣኝ መንፈሱም ተመታ ከዛ በኋላ እነዛን ምጠነቁልባቸው መሳበ ቅዱሳን ይያልኩኝ የምደግማቸው መጻፍቶች ሁሉ እንትኖችን ይሄ ታቦቱን ሁሉ ምናምን አቃጠልኩ ልጆቹ አታቃጥል ብለው ነበር ወንጌል ይሰራበታል ሲሉኝ ያው የዛን ሰዓት አዲስ ክርስቲያንም ስለሆንኩኝ በቃ ዛው ላይ አቃጠልኳቸው አቃጥዬ በቃ ሁሉን ነገር ቀብሬ በቃ ወጣሁኝ ከዛ በኋላ ዛው ደብረ ማርቆስ አካባቢ ደንበጫ አካባቢ የሚባለው ሀገር ላይ ወንጌል መስበክ ጀመርኩ ከዛ በኋላ የኔ ግሮሰሪ መደብደብ ጀመረ ጴንጤ ተባረረ ይያለ እንዲያውም አንዴ በቃ ሊገሉኝ ነበር መጨረሻ ላይ ከዛ እቃዬን ምናምን ሸሻጥኩና ወጣሁ ቤቴንም ሸጥኩና ወጣሁ ወደ አዲስ አበባ ተጠቃልዬ ገባሁ እንግዲህ አዲስ አበባ ከገባሁ በኋላ በቃ ወደ ቸርች ነው በብዛት የሚሄደው ከዛ በቃ ዕውቀቴን ያሰፋው እንዲ ሲሆን ግን አልወጣሁም ከቤተ ክርስቲያኗ እውነት ለመናገር ቤተ ክርስቲያኗ ውስጥ መዝሙራቶችን መስራት መጻፍቶችን መጻፍ ወንጌልን መማር አንደርግራውንድ ውስጥ ሆኖ ሰዎችን መመስከር ወደ 7 ዓመት ሙሉ ወንጌል በርቶልኝ እዛው ቤተ ክርስቲያን ውስጥ ሳልታወቅ ነው የቆየሁት ግን በውጭ ደግሞ ከዳኑ ሰዎች ጋራ ህብረት አደርጋለሁኝ ብቻ እግዚአብሔር ልክ እንደ አብርሃም ነው እኔን ለይቶ ያወጣኝ ወንድሜ እኔ በጣም የአብርሃምንና የጳውሎስን ታሪክ ሳየው በመጽሐፍ ቅዱስ እኔን ያሳየኛል አብርሃም
ጥንት በከለዳውያን ዛሬ በባቢሎናውያን ኢራቅ ተብሎ በሚጠራው አካባቢ የሚኖር ሰው እንደነበር መጽሐፍ ቅዱስ ይነግረናል። የሚገርምህ ነገር የአብርሃምን ታሪክ ወደ ፊት ኢያሱ መጽሐፍ ምዕራፍ 2 ቁጥር 24 ላይ ገብተህ ስታነበው የአብርሃም አባቶች እነ ናኮር እነ ታራ ብሎ በወንዝ ማዶ ሌሎች አማልክቶችን አመለኩ ይላል። ግን አባታችሁን አብርሃምን ከዛ ለይቼ ጠራሁት ይላል። ዘፍጥረት 12 ቁጥር 1 ላይ ገብተህ ስትመለከት አብርሃም ብሎ ጠራው ይላል። ነው ሲል ከሀገርህ ከዘመዶችህ ተለይተህ እኔ ወደማሳየህ ምድር ውጣ። ክብር ለኢየሱስ ይሁን። በእውነት እኔ እግዚአብሔር ልክ እንደዛ ነው ከዛ ቤተሰብ መንጥቆ ያወጣኝ። ምክንያቱም ዝናው አለ፣ አባባ መባሉ አለ፣ ይሄን አድርጉልኝ መባሉ አለ። በጣም ይኸውልህ ወንድሜ ከወንጌል ቀድሞ ክብር ተመጣ በጣም አደገኛ ነው። አባባ መባል ተመጣ በጣም ከባድ ነው። ያን ነገር ጥለህ ጥቅምን ጥለህ ገንዘብን ጥለህ የሰው ሀብት አለ ያን ሁሉ ጥለህ መውጣት በጣም ከባድ። ነገር ግን የበራልኝ እውነት እንደብድ ነው ያደረገኝ። እውነቱን ስነግር በቃ እብድ ነው በቃ ኦሬዲ የሆንኩት። አውቶማቲካሊ ምንም አይታየኝ። ጳጳስም ማገኘው መነኩሴም ማገኘው ስለ ክርስቶስ ነው የምናገረው። ከዛ መጨረሻ ላይ የሆነ ቸርች ሄጄ እዛ ላይ ተገለጥኩኝ። ያው ያለ ማስተዋል ነገሮች ነበሩ። ባለ ማስተዋል እዛ ቸርች ላይ ደግሞ ዩቲዩብ ላይ ምናምን ሲለቀቅ በጣም ቤተሰብ ስደት ደረሰበት። ቤተሰቦች የተፈናቀሉ በቃ ቤታቸውን እንትናሉ። በጣም ብዙ መከራ ነው የደረሰው። እኔ ደግሞ ህግ ባለበት ሀገር ለምን እንደዚህ ሆናል ብዬ 2010 ላይ ነበረ ተነስቼ በቃ በህግ ጠይቃለሁ ብዬ ሲሄድ የሆነ ያረፍኩበት ኢንተርናሽናል ሆቴል ላይ ሆግ ያለ ወጣቱ መጣ። ከዛ እኔ ምንም አልገባኝም ነበር። የዛን ሰዓት የፖለቲካ ችግር ነበር 2010 ላይ በረከት ስምዖን እንደዚህ ምናምን ይባል ነበር። ከዛ ወጣቱ ሆግ ያለ ሲመጣ ጴንጤ ተባረረ ይላል፣ ወያኔ ተባረረም ይላል። ከዛ ግራ ገባይ ድምጹ። አንዴ ወያኔ ነው የሚለው አንዴ ጴንጤ እንዴት እዚህ መቼ ገባ አላለሁ። ወንጌል ተሰብኮ የማያውቅበት ሀገር ላይ ከዛ እኔ ክላስ ይዤ ልክ በቃ ክላሱን ከፈት ሳደርግ ሆግ ያለ ወደዛ ሆቴል ነው የሚመጣው። አውቶማቲካሊ በቃ መጣና በቃ ተኩስ ምናምን ተፈጠረ፣ ጥይት በጥይት። አዎ ከዛ ፎቅ ላይ ነበር ያስኩትኝ። ወረድ ብዬ ሳይ ያጎቴ ልጆች አክስቴ ልጆች ሁሉ አሉ። ምንድነው ጴንጤ ተባረረ ያለ ብቻ መጣ። ከዛ የሚመጣው ለካ ወደኔ ነው እኔ አላቅም። ከዛ ጥርቅም አድርጌ በሩን ዘጋውኝ። ከዛ በቃ ባሩድ በአፍንጫ ሁሉ ይሰማይ ነበር እንደዚህ ሲተኩሱብኝ። ከዛ ኃይለኛ ነውጥ ተፈጠረ። ማቃቸው በዛን ሰዓት ያው እኔ ታዋቂም ሰው ስለነበርኩኝ ከንቲባው ጋር ደወልኩኝ፣ ፖሊስ ጣቢያ ደወልኩ፣ የተለያየ ቦታ ደወልኩ። ከዛ በኋላ በቃ ብዙ የመንግስት ኃይሎች መጣው ያንን አመጽ በት ነው በክብር ጸጉሬ እንኳን ሳትነቀል በመንግስት መኪና ተይዤ ወደ በፍኖተ ሰላም ወደ ባህር ዳር አደረሱኝና በአንተ ምክንያት አሁን የፖለቲካ ችግር ስላለ ሀገር መረበሽ የለበትም ተነስተህ ወደ አዲስ አበባ ሄዳሉኝ። ቤተሰቦችንም ሳላገኝ በህግም ሳልጠይቅ ተነስቼ ወደ አዲስ አበባ መጣው። ከዛ በኋላ ሀገሬ ገብቻ አላቅም። ምክንያቱም እስካሁንም ድረስ እፈልጋለሁኝ እኔ አይደለም እዚህም በጣም ብዙ ዋጋ ከፍያለሁ። ስለኔ አላወራም። ይሄ ሁሉ ክብር ለኢየሱስ ይሁን። መጽሐፍ ሲናገር ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ ያርፍባችኋልና ብፁዓን ናችሁ ነው የሚለውና እኔ እውነቴን ነው የምነግርህ። በጣም ብዙ ብገፋም በጣም ብዙ ዋጋ ብከፍልም በክርስቶስ ደስ እያለኝ ነው ዋጋ ብከፍለው። እኔ እንዲያውም አሁን በማገለግለው አገልግሎት እነ ጳውሎስ ባለፉበት መንገድ የግድ ማለፍ አለብኝ። እንዲያው የኔን የህይወት ታሪክ ተናግሬ አልጨርሰው በጣም ብዙ ነው እና ከዚህም የተነሳ በጣም ብዙ ሰዎች ወደ ጌታ መንግስት እንዲመጡ ብዬ መጽሐፍ ጽፌያለሁ። ይሄ መጽሐፍ በማር የተለወሰ መርዝ ይባላልና ይህንን መጽሐፍ አንብበው ወደ ጌታ መንግስት የመጡ በጣም ብዙ ሰዎች አሉ። እኔ በእኔ ምክንያት 14ቱ የሊቃውንት ጉባኤ 2 ወር ሙሉ በየጊዜው ስብሰባ አድርገዋል። እግዚአብሔር ምስክሬ ነው። የፈረሙበት መጽሐፉ ላይ አያይዤ አቅርቤዋል። 14ቱ የሊቃውንት ጉባኤ አባላት የፈረሙበት አንደኛ የመዝሙር ሁለተኛ የመጽሐፍ ስብሰባ ነበር። ማህበረ ቅዱሳን የሚባለው ግሩፕ ከቤተ ክርስቲያኗ ዕውቅና ውጪ አስሮ ሽንት ቤት ለ3 ቀን ሽንት ቤት እየተንጠበጠበብኝ አስሮ ገርፎኛል እና በቤተ ክህነት ውስጥ ነው ይሄ የተፈጸመው ማለት ነው። ብዙ ጳጳሳቶችም እጅ አለበት። ባጭሩ ለማስረዳት ያክል
እንግዲህ በቤተክርስቲያኒቱ ውስጥ ሶስት አይነት ስግደት አለ። አንዱ የጸጋ ስግደት፣ አንዱ የአክብሮት ስግደት፣ አንዱ ደግሞ የአምልኮ ስግደት ተብሎ ይታወቃል። ነገር ግን እውነት ለማርያም የጸጋ ስግደት ወይም ደግሞ የአክብሮት ስግደት የምንሰግድ ከሆነ እንዲያው ማርያም ሆይ እባክሽን ይሄ ላንቺ የሚገባው የጸጋ ስግደት ነው ወይም የአክብሮት ስግደት ነውና ተቀበይን ብለን ነው ወይ የምንሰግደው? ደግሞ ለእግዚአብሔር ደግሞ የምንሰጠው ስግደት ደግሞ ላንተ ደግሞ የአምልኮ ስለሆነ የአምልኮ ስግደታችን ተቀበል ነው ወይ የምንለው? በእውነት ይሄ ቤተክርስቲያን ውስጥ የገባ የሐሰት በማር የተለወሰ መርዝ እንዳልኩትኝ መርዝ የሆነ ገዳይ የሆነ ትምህርት ነው እንዴ የሚለው እኮ ወእሰግድ ካይበ ለድንግልናኪ ክሌ ዘይሰገደ ለስዕልኪ አስሪጾ በማየ በስጋው በነፍሱ ይርከፍ ትንሣኤ። እንዴ በሁለት በኩል ድንግል ነሽና እንሰግድልሻለን። ለስዕልሽ ከመስገድ ወደ ኋላ ያለ ወይም ያፈገፈገ ሰው ቢኖር ነው እኮ የሚለው ይሄ መልካ ስዕል የሚባለው መጽሐፍ። በነፍሱም በስጋውም ትንሣኤ አያገኝም ነው የሚለው። በነፍሱ በስጋው ትንሣኤ የማያገኘው ለማርያም ስዕል የማይሰግድ ነው። እንደገና መቅድመ ታምሩ ላይ ገብተህ ስታነብ ደግሞ የማርያም ታምር የሚናገረው ደግሞ ስለ ስዕሏ ይናገራል። በስዕሏ ፊት ስገዱ ይላል። ለስዕሏ ያልሰገደ ከቆመበት ስፍራ ይጥፋ፣ ስም አጠራሩ ማይታወቅ። እንደገና ከፍ ብሎ ወደ ቁጥር 48 49 አካባቢ ላይ ደግሞ ስታነበው ምን ይላል መሰለ? ድንግልና ኪለ ይረግሙ በሰይፈ ገብርኤል ይትገዘሙ ወበስቃይ እሳት ይመሙ ይላል። ይሁን ድንግልናሽን የማይቀበሉ ሰዎች ቢኖሩ በገብርኤል ሰይፍ ተቆራርጠው አረው ከስለው ወድመው ባፍጢማቸው ተደፍተው ወደ ገሃነመ እሳት ይውደቁ ይላል። ስለዚህ መርካቶ ለሚሳል ስዕል ነው ወይ ሰዎች እንዲሰግዱ እየተደረገ የጸጋ ስግደት ነው የሚባለው? ይሄ እግዚአብሔርን የሚያስቀና አምልኮተ ባይድ ነው። ይታምልክ ባይድ አምላክ ዘይንበሌ አነ እቀትል ወአህዩ ቀስፊ ወይሳል ወአልቦ ዘያመስጥ ነይዴ። ከኔ በቀር ሌላ አማልክት አይሆኑልህ፣ እኔ እገድላለሁ እኔም አድናለሁ፣ ከእጄ የሚያመልጥ ማንም የለም ይላል። ስለዚህ እግዚአብሔር በኢትዮጵያ ምድር ላይ ያሉ ስዕላቶች፣ ታቦታቶች በአጠቃላይ ጣዖታቶች ናቸው። እኔ በድፍረት ነው የምናገረው። ይህንን ደግሞ በማስረጃ በደንብ አድርጌ አሰጠዋለሁ። ከኔ ጋር ማውራት የሚፈልግ ሰው ካለ እኔ ስናገር ብዙ ጊዜ ያው ተሳዳቢ ነው እንዲህ ነው የሚሉ ሰዎች አሉ። እኔ ስድብ አይደለም፣ ግን ጳውሎስ ያራራለትን ትምህርት እኔም ማራራለሁ። ታስታውስ ከሆነ የሐዋርያት ሥራ መጽሐፍ ምዕራፍ 19 ትዝ አለኝ ቁጥር 17 ጀምሮ ነው ሐሳቡ የሚጀምረው። ጳውሎስ ወንጌልን እየሰበከ በኤፌሶን ከተማ አለፈ ይላል። ጳውሎስ ለ3 ወር ነው በኤፌሶን ከተማ ወንጌልን የሰበከ። በ3 ወር ውስጥ ግን ይኸውልህ በኤፌሶን ከተማ ዋና መጋቢ መንገድ ላይ ተሰርቶላት የነበረው የአርጤምስ ቤተ መቅደስ ዲስሚንስ ነው ያደረገው፣ እንዳልሆነ ነው ያደረገው። እንደውም ቁጥር 34 ላይ ገብተህ ስታነበው በጣም የሚገርምህ ጳውሎስ ቁጥር 17 ላይ ወንጌልን በመስበኩ ምክንያት የኢየሱስ ክርስቶስም ተከበረ ይላል። ከበር ለኢየሱስ ይሁን። በእኛ ዘመንም የኢየሱስ ክርስቶስም መከበር አለበት። ሁሉም ከዛ በኋላ ይቀበሉት ነበር ይልና ወደ ቁጥር 14 ላይ ደግሞ ሲገባ አመጽ ተነሳ ይላል። አመጽ ተነሳ። አመጹ በጣም በኃይለኛው ነበር። ይሄ ልክ እንዳሁኑ እንደ ፖለቲካው አይነት ሰዎች ዱላቸውን ይዘው ወጣው ሰልፍ ምናምን እንደሚወጡ እንደሚረብሹ እንደዛ አይነት ረብሻ ለሁለት ሰዓት ያለ ማቋረጥ ጮት ሆነ በኤፌሶን ከተማ ይላል። በኤፌሶን ከተማ ውስጥ ይኸውልህ ይሄ ዲሜጥሮስ የሚባለው ሰው የዚችን አርጤምስ የምትባለዋን ታላቅ የሰማይ ንግስት ተብላ ነው። ይቺ አርጤምስ የሰማይ ንግስት ታላቅ ናት እየተባለ በብርና በወርቅ እየተጌጠ ምስል እየተሰራላት ሽቶ እየተርከፈከፈላት ለዚያ ስዕል ሰዎች በጣም ክብር ይሰጡ ነበር። በነገራችን ላይ አርጤምስ ማርያም ነች። ያውኗ ስምንተኛዋ ማርያም በየ ያስቀመጥኳት ነች። ሰባቱ ማርያሞች የሚባሉ በመጽሐፍ ቅዱስ ከዘፍጥረት እስከ ራዕየ ዮሐንስ ያሉትን በደንብ አድርጎ የተነትናል። ከሰባቱ ማርያሞች በኋላ ግን ስምንተኛዋ ማርያም ማን ናት ብዬ በጥያቄ መልኩ ሊቃውንት ጉባኤ ጥያቄ አቅርቤያለሁ። እስካሁን ድረስ ጥያቄውን የመለሰልኝ የለም። ምክንያቱም ስምንተኛዋ ማርያም የመለኮትን ስፍራ ተክታ እንዲያውም ለስዕሏ የማይሰግድ ሁሉ ከቆመበት ስፍራ እንደሚጠፋ እንደሚገደል ለቅድስት ድንግል ማርያም ስዕል ዝቅ ብሎ መስገድ የማይችል ሰው ይላል ዛፍ ይላል ነፋስ ሲነካው ቅጠሉ እንደሚነቃነቅ አጥንቱ እንደዚሁ ይበታተን ይላል። አርጤምስ ናት። ከዛ
ነው ወደ ኢትዮጵያ ሾልካ የገባችው። በሮም አካባቢ ደግሞ ምንድነው የምትባል ዲያና ትባላለች። ስለዚህ ጳውሎስ ከዛ በኋላ ሄደና በወንጌል ድምጥማጧን ያጠፋው። ክብር ለኢየሱስ ይሁን። 3 ወር አልፈጀበትም ድምጥማጧን። ከዛሳ በጣም ብዙ ሰዎች ከመነካታቸው የተነሳ የከበረ የጥንቆላ የድግምት የአስማት መጻፍታቸውን እያመጡ በጳውሎስ ፊት በአደባባይ ያቃጥሉት ነበር ይላል። ክብር ለኢየሱስ ይሁን። ስለዚህ በእኛ ዘመንም በኢትዮጵያ ቤተክርስቲያን ተሰግስጎ ያለው ጣዖት ታቦት በአጠቃላይ ይሄው መስቀል አደባባይ ላይ መቃጠል አለበት። እውነቴን ነው። እኔ ይሄንን ስል ደግሞ እግዚአብሔር ሁሉን ቻይና ኤልሻዳይ አምላክ ስለሆነ ለትውልዱ የሚራራ አምላክ ስለሆነ ይሄው እና ያለን ሁላችንም ይሄ ስዕል መርካቶ በዚህና በዚህ በሁለት ጉንጩ ወጥሮ ጫት እየቃመ የሚስለው የሚቀባው የሚያትመው ስዕል ሰውን ያድናል ተብሎ ሰው ታስሮበት ነው ያለ። ትብታብ ነው፣ ጥንቆላ ነው። እንዴ አንተ ይኸውልህ ገድላቶችን ተመልከት፣ ድርሳናቶችን ተመልከት፣ ጥንቆላ ናቸው። እንዴ ድርሳነ ሚካኤል የእንትኑ ያምጣልኝ የጥቅም የእንትን የጥሩ ላይ ገብተህ ስታነብ እኮ የጥንቆላ እንትን ነው እኮ ድግምት ነው እኮ ያለበት። ድሮኛ ቆሎ ትምህርት ቤት ሆነን ድርሳነ ሚካኤል ድገሙልን እንባል ነበር። ባለ ሀብት ቤቶች ድርሳነ ሚካኤል በሽቲ ተሽፈንፍኖ ይሰጣቸዋልና ከዛ ብር 50 ነበር የሚሰጡን ቆሎ ትምህርት ቤት እያለን ያችን ለመድገም ስንደግም መምራችን ምን ይላል? ቀስ ብላችሁ በለሆሳስ ማለት ድምጻችሁ ሳይሰማ መድገም ምናም ማለት እንዲህ ብላችሁ ድገሙት። አለዚያ በአብይ ቃል አውጣችሁ የምትደግሙ ከሆነ መብረቅ ይመታችኋል ይላል። ድግምቱ በቃ ቀጥታ የሰይጣን እንደሆነ እኔ በጥንቆላው ዓለም ስላለፍኩኝ ድርሳነ ሚካኤል ላይ ያለው ህቡ ስምና ባርቶስ ላይ ያለው ህቡ ስም እንዲሁም ደግሞ አውደ ነገሥት ላይ ያለው ህቡ ስም መስት አንድ አይነት ነው። ምንድነው የሚለው? ዘታመነ በጸሎቶ በስለቱ ለቅዱስ ሚካኤል ኤኮስ የነከምካም የቦካኪሮም ለካፍ ኤሎኬ ዋርናኬጓ የተሰበረ ይሁን። እንዲህ አይነት ድግምት የሚደገምባት ኢትዮጵያ ትውልድን እያስበላሽ ነው ያለችው። 8ኛዋ ማርያም አሁን እንደነገርኩ እንደዚህ አይነት የመለኮትን ስፍራ ተክታ ልክ እንደ አርጤምስ ክብር እየተሰጣሽ ሽቶ እየተርከፈከፈላት ጣን አንዳንዷ ትበራለ የምትባል አለ፣ አንዳንዷ ታለቅሳለ የምትባል ስዕል አለች፣ አንዳንዷ ደግሞ ጡት ታጠባለ የምትባልም አለች። እና አባ ጊዮርጊስ ዘጋስጫን እኮ ጡት አጥብታቸዋለች ስዕሏ። የሚገርም ነገር እንዲህ አይነት ትርክት ይህ ያጋንንት ትምህርት ነው። እስራኤላውያንን ባህር ከፍላ ጠላት ገድላ አሻግራለች የሚል አለ። ኖህን በመርከቡ ተመስላ እንዳትሰጥም የኖህ ቃል ኪዳን ተብላ ተጠርታለች። ቀስተ ደመና ይሏታል። እንግዲህ በኢትዮጵያ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሚታወቀው ሥርዓተ ኦሪት ይከናወን ነበር ብላ ታምናለች። እንግዲህ እዚህ ጋር ሥርዓተ ኦሪት ይከናወን ነበር ብላ እንደገና ደግሞ ታቦቱን ሰርቄ ያመጣው ትላለች። አንተ ብዙ ጉድ ነው ያለ። እንዴ እኔ እኮ ታቦት እንዴት ተሰርቆ መጥቶ የተሰረቀ ታቦት እንዴት እልል እየተባለለት ክብር ይሰጠዋል? እውነቴን ነው። ታምረ ማርያም ላይ መጽሐፉ ላይ አስቀምጬዋለሁ፣ ገብተው ያንብቡት። ክብረ ነገሥት የሚባለው መጽሐፍም እንደዛ ነው የሚለው። ስለዚህ ያንን ታቦት ሰርቄ አምጥቻለሁኝ አሁን ታቦቱ በእጄ ነው ያለ ብላ እንግዲህ ታቦቱ በነገራችን ላይ ሳንዱቅ ነው ወይም ደግሞ ሳጥን ነው አይደል እንዴ? በሳጥኑ የጽላቱ ማስቀመጫ ነው። ጽላቱ ላይ ደግሞ የተጻፈው ከ10ቱ ቃላተ ኦሪት አንዱ ምንድነው? አትስረቅ ነው የሚለው አይደል እንዴ? አትስረቅ እንዴት ሰርቃ መጣች? እንደገና ደግሞ ይሄ እንትን የሚባለው መጽሐፍ ደግሞ ይሄ ክብረ ነገሥት የሚባለው መጽሐፍ ደግሞ ምን ቢል ጥሩ መሰለ? ታቦተ ማርያምና ታቦተ ሚካኤልን ነው ይዤ ታቦተ ሚካኤልን ትቼ ታቦተ ማርያምን ነው ይዤ መጣው ይላል። የሚካኤል ታቦትና የማርያም ታቦት የሚባል አለው ለእስራኤል የተሰጠ ይሄም ራሱ። ከዛ ደግሞ ድርሳነ ዑራኤልን ደግሞ ማንበብ ትችላላችሁ። ድርሳነ ዑራኤል ላይ ደግሞ ታቦቱን የተቀበለው ሙሴ ከዑራኤል ከሚባል መልአክ ነው። ዑራኤል የሚባለው መልአክ ደግሞ 2 ታቦቶችን ለሙሴ ሰጠው። ምን አይነት ታቦቶች ናቸው ይላል? የወርቅና የእንቁ ጽላቶችን ይላል። የሚካኤልንና የማርያምን ጽላቶች ለማን ሰጠው ይላል? ለሙሴ ሰጠው ይላል። ይህ ከመጽሐፍ ቅዱስ ውጪ የሆነ ባዕድና እንግዳ ትምህርት ነው። ይሄን ስል ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሁኗን ከመካከለኛው 100 ክፍለ ዘመን ጀምሮ ያለችቷን ቤተክርስቲያን እንጂ ከዛ በፊት ያለችቷን ቤተክርስቲያን አይወክልም። ይሄንን በየትኛውም ዓለም ያለ
ኦርቶዶክሳዊ እንዲረዳ ይፈልጋሉ ቤተክርስቲያኗ በሐዋርያትና በነቢያት መሰረት ላይ የታነጸውን ክርስቶስ ኢየሱስን ሰብካለች ክርስትና ወደ ኢትዮጵያ ሲገባ በኢትዮጵያዊ ጃንደረባ አማካይነት እንዲሁም ደግሞ በፍሬምናጦስ አማካይነት ወደ ኢትዮጵያ ክርስትና ሲገባ በጤናማ መንገድ ነው የገባው ወንጌል ተሰብኳል አዎ ተሰብኳል ሲሰበክም በቤተ መንግስት ነው የተሰበከ ለመጀመሪያ ጊዜ ኢዛናና ሳይዛና የሚባሉ ወንድማማቾች ላይ ወንጌል ገብቶ ከዛ በኋላ እነ ፍሬምናጦስ ይብን የውሃ ጥምቀት ካጠመቋቸው በኋላ አብርሃ ወአጽብሃ ብለው ስማቸውን እንደቀየሩት የታሪክ መጻሕፍቶች ይናገራሉ ከዛ በኋላ እንግዲህ እነ ቅዱስ ያሬድ መነሳት የነ ተሳቱ ቅዱሳን ምናምን ይያልክስ ወንጌል ተሰብኳል ተሳቱ ቅዱሳን ቆብን ምናኔን እንደ ጦጣና እንደ ዝንጀሮ ቅጠል ያልበላ አይጸድቅም ብለው ከመስበካቸው ውጪ በነገራችን ላይ 5ኛው መቶ ክፍለ ዘመን ላይ ተሳቱ ቅዱሳን ሲገቡ ይሄንን እንክርዳት በኢትዮጵያ ቤተክርስቲያን ዘርተዋል ይሄ ስህተት ነው ግን ጠንካራ ጎን አላቸው አዎ አላቸው ወንጌል ሰብከዋል አየ ስህተት ዛሽ ላይ 5ኛው መቶ ክፍለ ዘመን ላይ ገባች ግን ወንጌል ተሰበከ አዎ ተሰበከ ተቀየጠ አዎ እንዲህ ያለሽ ቤተክርስቲያን እስከ 14ኛው መቶ ክፍለ ዘመን ድረስ ወንጌልን ሰብካለች እየተንገዳገደችም ቢሆን ስለዚህ የመጀመሪያዋ ቤተክርስቲያን ወንጌል የምትሰብክ ዲበ መሰረተ ነቢያት ወሐዋርያት እንዘ ክርስቶስ ማእዘንተ ህንጻ ከማሁ ያድር ሁሉ ህንጻ ወይጸንጽራ መቅደሱ ለእግዚአብሔር በሐዋርያትና በነቢያት መሰረት ላይ ታንጻቸዋል የማዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው ታምረ ማርያም መጣና ይሄንን ፍርስርሱን አወጣው ምን ይላል ይህ የመቤታችን የቅድስት ድንግል ማርያም ተአምር ከነቢያትና ከሐዋርያት መጻሕፍት ይበልጣል የከበረ ገናና ነው ብሎ አስቀመጠው የሐዋርያት መጻሕፍት ያስፈልግም አለ የነቢያት መጻሕፍት ያስፈልግም አለ ስለዚህ ታምረ ማርያም በአደባባይ ነው መቃጠል ያለበት ትውልድ ነፃ እንዲወጣ ከተፈለገ ታምረ ማርያም በአደባባይ ነው መቃጠል ያለበት እነዚህ ገድላቶች በአደባባይ ነው መቃጠል ያለባቸው ድርሳነ ዑራኤል ላይ ገብታ አንብብ ላሊበላ የሚባል ሰው እኮ ከላስታ ላሊበላ ተነስቶ ጎጃም ጎንደር እስከ ተከዜ ወንዝ ድረስ ቃል ኪዳን ተሰጥቶታል ምን አይነት ቃል ኪዳን የጎጃምን የጎንደርን የላሊበላን እስከ ተከዜ ድረስ ያለውን የመሬት አፈር ቆንጠር አድርጎ በጥብጦ የጠጣ 88000 ትውልድ ድረስ ይማርለታል ይላል አንተ የክርስቶስን ደም እንዴት ነው የራቁት መሰለህ ክርስቲያው እኔ በቅንነት ሰዎች እንዲረዱኝ ይፈልጋለሁ ከማንንም ጋር ጥላቻ ያለኝ ወንጌል ዋጋ ያስከፍላል እስከ ሞት ድረስ ግን ወንጌልን ለመስበክ እስከ ተመረጥኩኝ ድረስ ይሄንን እውነት እናገራለሁ በአደባባይ ጌታዬ ምስክሬ ነው እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ክርስቶስን ያዋረደ የለም ክርስቶስን ያቃለለ የጸጋውን የዳንበትን ያንን የደሙን ዋጋ ያቃለለ ማንንም የለም በእውነቱ እንዴት 88000 ትውልድ ድረስ ይማራል አፈር ጠጥቶ እንዴ እዚ ማን ጊዮርጊስ ነው የሚል ደሞ ተነስቷል እዚ ወደ ጎንደር አካባቢ ያምጣልኝ ይሄ ምንድን አፏፏቴ ምናምን እንትን የሚለው ተባረክ እግዚአብሔር ይባርክ በርሜል ገብርኤል የሚባል ሰው ሄዶ በተቅማጥ በሽታ ያለቀ ነው ወንድሜ ህዝቡን በወረርሺ በሽታ እየጨረሱት ነው ቤተክርስቲያን ንስሐ ትግባ ነው ይያልኩ ያለውት እንዴ በቂ ነው የክርስቶስ ደም እኔ ክርስቶስ የሚባለው ጌታ ታሪክ አይደለም ለኔ ህይወት ነው ክርስቶስን በጣም ነው የምወደው በጣም ነው እኔ ክርስቶስ ኢየሱስ ለኔ ወንድሜም አባቴም እህቴም እናቴም ነው በቃ እኔ ይኸውልህ የሚመነዘር ገንዘብ የለኝም ግን በእምነት ከክርስቶስ ጋራ ስላለሁኝ አንድ ቀንም ተረብ ያላውቅም ክብር ለኢየሱስ ክርስቶስ ይሁን አንተ ኢየሱስ እኮ በጣም ብዙ ህዝብ በመድረ በዳ ተከትለው ሄዱ ይላል ከዛ የሚበላ ነገር ጠፍቶ ከ5000 ምናምን ህዝብ ሲፈልግ 2 ዓሳና 5 እንጀራ ተገኘል በክሊ ዓሳው በአምስቱ ህብስት አጽገቦሙ ኢየሱስ ለ50 ሜት እንዴው ኢየሱስ ጌታ ነው ባክ ምን አይነት የፍቅር አባት ነው ባክ ኢየሱስ ያለው ሁሉ አለው ነው ይያልኩ ያለው ኢየሱስ ያለው ሁሉ አለው ሰው እንዴት ቅራቅምቦ እንዴት ሽሮና በርበሬ ይጠይቃል እንዴ እኛ እኮ ኢየሱስ እጅ ላይ ነው ያለነው ኢየሱስ እጅ ላይ ሲገባ 2 ዓሳና 5 እንጀራ 5500 ህዝብ ነው ያጠገበው ሴትና ህፃናት ሳይቆጠሩ ለዚሁ ትርፍራፊው 12 መሶብ ተነሳ ይላል ክብር ለኢየሱስ ይሁን ሰው ይህንን እውነት አጥብቆ ይው ታሪክ መሆን የለበትም ኢየሱስ እስከ ዓለም ፍጻሜ ድረስ ከናንተ ጋር ነኝ አለ ስለዚህ ኢየሱስ ዛሬም አባዬ እኔ እኮ ልጅ ነኝ እኮ እግዚአብሔር ልጅ ነኝ በክርስቶስ ተራራ ስለወጣው አይደለም
ዋሻ ስለገባው አይደለም ወዘተ ጸበል ጸዲቅ ስላደረኩ አይደለም እንዲያው በጸጋው ነው ልጅ ያደረገኝ ክብር ለኢየሱስ አምነህ ትውልድ እንዴት ማይንዱ ይቆለፍበታል አምነህ ዳን እየተባለ ለምንድነው ቢቅበዘበዘው ኢየሱስ እኔ እኮ ተክለ ሃይማኖትን እዘክራለሁ ገብርኤልን እዘክራለሁ ጊዮርጊስን እዘክራለሁ ብሎ እድናለሁ ብሎ የሚያስብ ሰው ኢየሱስን ክዶታል በቃ አውቶማቲካሊ ጊዮርጊስ ይትስክር ኃጢያተ ገብር ከአብድ እስከ ነይምር ለከስከና ሰርቱ ትውልድ ጊዮርጊስ የባሪያን መታሰቢያ ያደረገ ወይም ደግሞ ዝክርህን የዘከረ እስከ 10 ትውልድ ድረስ ይማርላል ምን ማለት ነው ኢየሱስ በቂ ነው ወንድም አለ ህዝቡን አታታለው ይበቃል ኢየሱስ የኢየሱስ ክርስቶስ ደም ከኃጢያት ሁሉ ያነጻል ወደሙ ለኢየሱስ ክርስቶስ ያነጻንም ሁሉ ኃጣዊና ሃሌሉያ ይበቃናል የኢየሱስ ደም በቃ ለምን ተሸናፊ ያደርጉታል ለምን የኢየሱስ ክርስቶስን ደም ያረክሱታል እንደማይሰራ እንደማይችል አቅም እንደሌለው መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር በበደላችሁ በኃጢያታችሁ ሙታን ነበራችሁ የኤፌሶን መጽሐፍ ምዕራፍ 2 ቁጥር 1 ላይ ከዛሳ እግዚአብሔር በምህረቱ እጅግ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን በኃጢያታችን ሙታን በነበርንበት ጊዜ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን ጸጋው በእምነት አድኗቸዋል ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም እንዴ ለምን እኛ ኢትዮጵያውያን በተለይ በነፃ የተቀበልነው ነገር ሁሌ ይቀልብናል ለምን ነው የሚቀልባችሁ ኦርቶዶክሳውያን ወንድሞቼ እህቶቼ በእውነት በእውቀት ደረጃ ከሆነ መመካት ካለብኝ እኔ ነኝ መመካት የምችለው ግን የምመካበት አይደለም ትምክህቴ መስቀሉ ላይ የተሰራው ስራ ነው አመሰግናለሁ እግዚአብሔር ይስጥልኝ ትምክህቴ በመስቀሉ ላይ የተከናወነው ኢየሱስ ክርስቶስ የኔን በደል ይዞ በደል የሆነበት የኔን ኃጢያት ተሸክሞ ኃጢያት የሆነበት አንገቱን ደፍቶ እኔ ቀናብዬ እንድራመድ ያደረገኝ ስለዚህ እኔ ሃሌሉያ እያልኩኝ እየዘመርኩኝ ጸጋው በእምነት አድኖኛልና እያልኩ እየዘመርኩ መኖር ነው እንጂ ምን ያቅበዘብዘኛል ስለዚህ መጽሐፍ ቅዱስ ሲናገር እናንተ ሸክም የከበደባችሁ ወደኔ ነው እኔም አሳርፋችኋለሁ በየትኛው ዓለም ሆናችሁ ይሄንን ድምጽ የምትሰሙ ኦርቶዶክሳውያን ወንድሞቼ አባቶቼ መምህራን ጳጳሳት ኤጲስቆጶሳት በአጠቃላይ ይኸውላችሁ ልታርፉበት የምትችሉ የኢየሱስ ስም ብቻ ነው ሌላው አያሳርፍም ከኔ በላይ ገዳም የገባ መቃብር ቤት ውስጥ ሆኜ ጂኒ የምጎትት ሰው ነበርኩኝ ገዳም ውስጥ ሆኜ መሳበ ቅዱሳን እያልኩኝ ሰይጣን ስጠራ አንድርብ ስጥል የነበርኩ ሰው ነኝ ግን እግዚአብሔር ነፃ አውጥቶኛል ፈትቶኛል ተፈትቻለሁ ክብር ለኢየሱስ ይሁን ስለዚህ እኔ የተፈታውበትን እኔ የዳንኩበትን እውነት እንድታገኙ ሁሉ ጊዜ በጌታ ፊት ጸልይላችኋለሁ ክብር ለታረደው በግ ለናዝሬቱ ለኢየሱስ ክርስቶስ ይሁን ኢየሱስ ምን አይነት የፍቅር አባት እንደሆነ በኔ ቋንቋ በኔ ማይንድ በኔ ችሎታ መግለጥ እችላለሁ በያላስብ ኢየሱስ ቤቴ ድረስ ነው ቆሸሸው ቤቴ ድረስ ረከሰው ቤቴ ድረስ ነው ኢየሱስ የመጣልኝ ታስታውስ ከሆነ ኢየሱስ በመዋዕለ ሥጋዌው በሚያስተምርበት ዘመን ቀራጮች ቤት ይገባ ነበር ኃጢያተኞች ቤት ይገባ ነበር ከቀራጮቹ ጋር ይበላል ለኃጢያተኞች ነው መጀመሪያም ኢየሱስ አመጣጡ በእንተ ፍቅረ ሰም መጻይ ከውስተ ዓለም ወኩሉ ፍጥረት ተፈሳ በመጻትከ ስማ አዳን ኮላ አዳምም ሰይተት ስለ ሰው ልጆች ፍቅር ብለ ወደ ዓለም መጣ የመጣበት ዓላማ ራሱ ስለ ሰው ልጆች ፍቅር በመምጣትም ፍጥረት ሁሉ ደስ ተሰኘ ፍጥረት ያረፈበት ፍጥረት የተደሰተበት ስም ኢየሱስ ብቻ ነው ገና ሲወለድ ጀምሮ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁና አትፍሩ አለ ዛሬ በዳዊት ከተማ መድኃኒት የሆነ ጌታ ተወልዶላቸዋል ክብር ለኢየሱስ ይሁን ትውልድ ይሄንን እውነት እንዴት ነው ያልተቀበለው ትውልድ ይሄንን ድምጽ እንዴት ነው ደጋግሞ ማንሳት ያቃተ እና ኢየሱስ ወደ ቤቴ ነው የመጣ ኢየሱስ ቆሸሸው ሰፈሬ ድረስ ነው የመጣ ምን አይነት የምህረት አባት እንደሆነ ኢየሱስን ሳስበው በእውነት ከተደረገብኝ ካደረኩት ነገር ምንም የሰናፍጭ ቅንጣት ታክል አደረኩኝ ብዬ አላስብም ኢየሱስ ካደረገልኝ ለዚህ ነው እኔ ኢየሱስን እስከ ሞት ድረስ በመታመን መስበክ የምፈልገው እና ኢየሱስ እንዴት ነው
ወደ አንተ የመጣው ከኢየሱስ ጋር እንዴት ነው የተገናኘው ተብሎ ለተጠየቁት ጥያቄ እንግዲህ ኢየሱስ ሲሰበክልኝ ኢየሱስ ሲበራልኝ ኢየሱስ ወደ ውስጤ ሲገባ አውቶማቲካሊ በቃ አግኝቼው የማላውቀው ሰላም ውስጥ ነው የገባው እውነቴን ነው የምነግርህ በጣም ብዙ ሚሊዮኖችን የቆጠርኩ ሰው ነኝ ከ20 እስከ 30 ሚሊዮን የቆጠርኩ ሰው ነኝ ገንዘብን አይቼዋለሁ የዓለምን ነገር እንዲህ እፉት አድርጌ የጠጣው ሰው ነኝ ብራንድ የተባሉ ኃጢያቶችን የጠጣው ሰው ነኝ እንደኔ በደል እንደኔ ኃጢያት ቢሆን መዳን የሚገባኝ ሰው አይደለሁ ነበር ግን ኢየሱስ ወደ ውስጤ ሲገባ ኢየሱስ ሲገባይ ነው ምልህ አውቶማቲካሊ ኃይለኛ ወጀብ ኃይለኛው ነውጥ ነው የተፈጠረው በእኔ ምክንያት ማህበረ ቅዱሳን የሚባለው ከሰሜን እስከ ዱባይ ድረስ ነው መናፍቁ መርጌታ ተብሎ ሚዲያ የተሰራበት እኔን የማያውቅልን ቤተሰቦች ሳይቀሩ ልጃችሁ መናፍቅ ነው ተብለው ከቀያቸው ተባረዋል ይብን እስካሁን ድረስ ወደ ቀያቸው አልተመለሱ የመከራን ጽዋ እየተጎነጩ ነው ያለ የወለደች እናትህ እኮ መከራን ስትቀበል ያማል እንደ ስጋ ግንስ ጸጋው ስለደገፈኝ እኔ አይሰማኝም ለነሱ ክብር ነው ለኔም ደግሞ ክብር ነው ብዬ አምኜ የተቀበልኩት ነኝ ስለዚህ ኢየሱስ ወደ ውስጤ ሲገባ የበለጠ ወደ ኢየሱስ ነው የተጠጋሁት አውቶማቲካሊ እኔ በዛ ቤተክርስቲያን ቴዎሎጂ ትምህርትም ተምሬ በዚህኛው ቤተክርስቲያን ቴዎሎጂም ትምህርት ተምሬያለሁ የምስራቁንም የምዕራቡንም ተምሬያለሁ ግን ይሄ ትምህርት ለኔ ትምክህት ነው ብዬ አልተመካውበትም ደህንነት ወርጀን የተማርኩት እኔ መሰረተ ክርስቶስ ቸርች ነው ደህንነት የተማርኩት እንደገና ደህንነት ተምሬ ተጠምቄ ራሴን በእግዚአብሔር ቃል ራሴን በእግዚአብሔር መንፈስ በደንብ አድርጌ እያጠነከርኩ ይህም ዛሬም ገና ይቀረኛል እያልኩ ነው አላወቅኩትም ገና የበለጠ እግዚአብሔር በኔ ላይ ክብሩን መግለጥ አለበት ወንጌል በኃይልና በስልጣን መሰበክ አለበት ብዬ ማመን ሰው ነኝ እና ኢየሱስ ወደ ውስጤ ሲገባ ይሄን ያደረገ ይበቃ እንዲህ ነው ሆንኩኝ እንዲህ ልገልጥልህ ብቻ እኔ አልገለጥኩትም ብቻ ኢየሱስን መግለጥ አልቻልኩም እንዴት አርጌ ገልጠዋለሁ ኢየሱስ ሁለመና ነገሬ ነው እስትንፋሴ ነው ህይወቴ ነው አባቴ ነው እናቴ ነው ስለዚህ ኢየሱስ ሁሉን በሁሉ አድርጎልኛል በቃ ይበቃኛል አሁን አርፍ ያለሁኝ እኔ ገንዘብ በነበረኝ ሰዓት እውነቴን ነው የምነግርህ ማረፍ ስላልቻልኩኝ አዝማሪ ቤት እገባለሁ ያም አላሳረፈኝ ብሎ ሶደሬ ሄዳለሁ ላንጋኖ ሄዳለሁ ባህር ዳር ሄዳለሁ ሐዋሳ ሄዳለሁ ግን ሰላም የለኝም ነበር ገንዘብ ስላለ ሰላም አለ ብሎ የሚያስቡ ሰዎች ካሉ ከኔ ይማሩ ገንዘብ ስላለ ሰላም የሚባል ነገር የለም በ100 በ200 በ500 ሺህ አልጋ ተኝቶ እንቅልፍ አጥቶ የሚያድር ትውልድ አለ በጣም መርጦ በልቶ በእሪህ በሽታ በኩላሊት በሽታ በጨጓራ በሽታ በተለያዩ ደዌዎች የሚሰቃይ ብዙ ሰው አለ ከዚህ ሁሉ ግን ሊያሳርፍ የሚችለው ኢየሱስ ነው በስጋም በነፍስም በመንፈስም ኢየሱስ አሳርፎኛል ከበር ለታረደው በግ ለናዝሬቱ ለኢየሱስ ይሁን ስለዚህ ለዚህ ኢየሱስ አሁንም ቢሆን እኔ ሞቼ ለትውልዱ ምሳሌ ሆኜ ማለፍ ምፈልግ ሰው ነኝ ምን አድርጌ ገልጠዋለሁ የሱን ፍቅር መግለጥ አልችልም በዚህ ወር እንኳን አንድ የሆነ ፈተና ደረሰብኝና እኔ ኢየሱስን በጣም እንደ ወንድሜ እንደ ታላቅ ወንድሜ በጣም እንደምመካበት እንደ አባቴ ከዛም በላይ ስለምተማመንበት ሰው የሆነ ቦታና ቢለኝ ፈጽሞ አልፈራም እሄዳለሁ እና የሆነ ሰው መጽሐፍ ፈልጌ ነው አለኝ ለካ ለተንኮል ነው እሱም ይፈልገኝና እሺ ምናምን አልኩት የት ነህ ሲለኝ እንዲ አይነት ቦታ ከዛ እሺ በቃ እኔ እንደዚህ አይነት ቢሮ አለኝ እዚህና አልኩት ይቅርታ በቃ በጣም ቸኩዬ ነው መኪና ይዣለሁ ብታቀብለኝ አደባባይ ጋለኝ እሺ ብዬ ከቢሮ ወርጄ አንድ መጽሐፍ ነው የፈለገ
ላቀብለው ሄድኩኝ ሄድ ላይ ነህ እንዲ ምን አይነት ልብስ ለብሳል እንደዚህ ከዛ ይኸውልህ በዚህ በባንኩ ፊት ለፊት በመናምን ይለኛል ከዛ ሳይ እንዲ አለኝ ሄድኩኝ አውቶማቲካሊ ከሰውየው ጋር አስገናኝ አንተ ደፋር ኦርቶዶክስን ስታዋርድ የምትውል አንተ የናጡት ነካሽ ብሎ ሽጉጥ ነው ያወጣብኝ እንዲ ትንሽ አይሰቀጥተም ሽጉጥ ሲወጣ ምንም መስሎ አልታየኝም በቃ ሳቅ አልኩኝና ጌታ ይወድሃል ወዳጄ ጌታ ይወድሃል እኔ ኢየሱስን ስቀበል አንዴ ሞቻለሁ በቃ ሞቼ ነው ማገለግለው ይልቁንስ ነፍስህን አትረፍ ምናምን ያልኩኝ በዚህ 3 ፖሊስ በዚህ 2 ፖሊስ መጣ ይኸውልህ በአገልግሎት ዘመናችን እኛ እውነት ቆርጠን አርደን በትክክል ጥሪ ተቀብለን ወጣን ከሆነ ፈጽሞ ያለ ጊዜያችን አንሞትም እኔ ብዙ ጊዜ ወደ 7 ጊዜ 7 ሞቶችን እግዚአብሔር አስመልጦኛል ከዛ ፖሊስ እጅ ወደ ላይ ያለው ሰውየው ከነመኪናው ነው የታሰረ መምሪያ ላይ ታስሮ መጨረሻ ላይ በቃ ቤተሰብ ተሰብስቦ እባክህ ታረቅ ተብዬ እኔ አልተጣላውትም እሱ እንዲድን ነው አሁን የምፈልገው ምናልባትም እኔ ታርቂው ሰውየው የሚፈታ ከሆነ እንደው 7 ጊዜም ልታረቅ ችግር የለም አልኳቸው ሰዎች እስከሚገረሙ ድረስ ቤተሰቦች እውነትም አንተ የወንጌል አገልጋይ ነህ ብለው በጣም ሰዎች እስከሚገረሙ ድረስ ታርቀንም ግን ህግ ሊለቀው አልቻለም በስንት መከራ ወደ 2 ሳምንት ምናምን ታስሮ የተፈታ እና እኔ ኢየሱስን ስለምወደው ሞት አልፈራም በአጠቃላይ ስነግርህ ኢየሱስን ስለምወደው ሞት አልፈራም ይብን አሁን እስር ቤቶች ውስጥ በር በዚህ ሰውዬ ምክንያት ተከፍቶልኝ በየሳምንቱ እየሄድኩኝ እስር ቤት የታሰሩትን ሰዎች ወንጌል መሰክርላቸዋለሁ እና ኢየሱስን እንወደዋለን ካልን ኢየሱስን በእውነት የምንወደው ከሆነ ቃሉን እንኖረው ተጨማሪ ሌላ ፍለጋ አንሂድ በቂ ነው ኢየሱስ ፍቅር ነው ኢየሱስ ይሄንን ብዬ ነው የምለው ወዳጅ